በማህበር መቁረብ ይቻላል በወር አበባ ጊዜ ገብታ እንድትቆርብ የፈቀደ ካህን ክህነቱ ይሻር ይላል ማን ነው መቁረብ ያለበት እንዲሁም ደግሞ የእድሜ ገደብስ አለው ወይ የተበላሸ መድኃኒት የሚሸጥ ፋርማሲ ያለው ግን ቆራቢ ነው መጀመሪያ ሱቁን ያስተካክል እንደው ለመቁረብ ቅድመ ዝግጅቱና መቁረብ የማይችልበት ሁኔታስ ምንድነው ጎረምሳ እንዳይቆርብ ያዘዘው በእውነት ማን ነው አንድ ሴት የወር አበባ ሲደርስ እንዳትቆርብ ያለው ማን ነው ከቆረቡ በኋላ በተለይም ደግሞ በእለቱ አፍ በእጅ ይያዛል ለምንድነው የሚያዘው ቁርባን የሚያቃልል በስቷል መቅደሱን የሚያስከብር አንሷል ስለ መቅደሱ ስለ ስርዓቱ የሚቆረቆር ጠፍቷል ፍቅረኛሞች አብረው መቁረብ ይችላሉ ቆራቢነት የብልሃት የጥበበኝነት መገለጫ እንጂ የስንፍና አይደለም ቆራቢ ሆኖ መደሄት ቆራቢ ሆኖ ሰነፍ መሆን አይገባም አይሄድም ባልና ሚስትስ ተለያይተው መቁረብ ይችላሉ ቁርሳቸውን ግጥም አድርገው መተው ይቆርቡ በአንድ ቤተክርስቲያን ላይ ለመቁረብ የቤተክርስቲያኑ ፍቃድ መጠየቅ ያስፈልጋል ሰላም የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾቻችን እንደምን ሰነበታችሁ እንደምን ቆያችሁ ዛሬም እንደወትሮ ሁሉ በመንክር እንመካከር በሚለው መንፈሳዊ ዝግጅታችን ከመጋቢ አላፍ ቀሲስ ፋሲል ታደሰ ጋር ወደናንተ ቀርበናል ዛሬም እንወያይበት የትምህርታችን ርዕስ መነሻ የሚሆነው ቁርባንን በተመለከተ ነው ከመጋቢ አላፍ ቀሲስ ፋሲል ታደሰ ጋር ቁርባንን በተመለከተ አብረን እንቆያለን እናንተም እስከ መጨረሻው አብራችሁን ቆዩ መጋቢ አላፍ እንኳን በደህና መጡልን እንኳን ደህና ቆያችሁ እንግዲህ ከ3 ወር ቆይታ በኋላ ለአገልግሎት አሜሪካ ነበር ያሉትና አገልግሎቱን ጨርሰው በሰላም ወደ ኢትዮጵያ ሀገራችን ስለመጡ እግዚአብሔር የተመሰገነ ይሁን እንኳን ደህና አሜን እንኳን ደህና ቆያችሁ መልካም በተከታታይ የተለያዩ ሐሳቦችን እያነሳን በመንክር እንመካከር መንፈሳዊ ዝግጅታችን ላይ የተለያዩ ሐሳቦችን አንስተናል ብዙዎችም ተምረውበታልና ዛሬ ደግሞ ቁርባንን በተመለከተ እናነሳለን እንደው በቅድሚያ ቁርባን ምንድነው ጥቅሙስ ምንድነው ከሚለው ሐሳብ ልነሳ መልካም እንግዲህ እግዚአብሔር ይግለጥልን በቅድሚያ ያው እንዲያለ ወሳኝ ርዕሰ ጉዳይ በእንዲያለ ሚዲያ ማንሳት አስፈላጊ ነው በምስጢረ ቁርባን ዙሪያ ራሱ እንድንመካከር ይህንን ስላመቻቻችሁ እግዚአብሔር ያክብርልን ለሁላችንም ምስጢሩን ይግለጥልን አሜን እንግዲህ ቁርባን ማለት በራሱ በቁርባን የሚለው ቃል ከሱርስና ከግሪክ ቃል የመጣ እንደሆነ ይነገራል ቁርባን ይሉታል መብአ ስጦታ ለእግዚአብሔር የሚቀርብ ስጦታ እንደማለት ነው እናም በእኛም ደግሞ ቀረበ እንዲሁም ደግሞ መቅረቢያ ከርሱ ጋር የምንቀርብበት ስጦታ የሚልም ይላሉ ሊቃውንት በአጠቃላይ ቁርባን ምንድነው ስንል ለእግዚአብሔር የሚቀርብ መሆኑን በኦሪቱ ሥርዓት ያሳየናል ለምሳሌ በኦሪት ዘፍጥረት ምዕራፍ 14 ላይ መልከጼዴቅ ከስንዴና ከወይን ቁርባን አቀረበ በአብዛኛው በኦሪቱ ሥርዓት መስዋዕት የሚሉት ከእንስሳ የሚቀርበውን ሰው አረደ ደም አፈሰሰ ነው ቁርባን ደግሞ ከስንዴ ከወይን የሚቀርበውን ደግሞ ቁርባን በሁለቱም መንገድ ግን ለእግዚአብሔር የሚቀርብ መስዋዕት መሆኑን ስጦታ መሆኑን ያስረዳናል በአዲስ ኪዳን ግን ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ቤዛ ሆኖ በመስቀል ላይ ለሰው ልጆች የሰጠው በመሆኑ ለሰው ልጆች ፍቅሩን የገለጠበት መዳኛ አድርጎ የሰጠንን ቅዱስ ሥጋው ክቡር ደሙን ቁርባን እንለዋለን ከሰባቱ ምስጢራት ቤተክርስቲያን አንዱ ምስጢረ ቁርባን ብላ ቤተክርስቲያን ታስተምራለች የድህነት ሁሉ መደምደሚያ ለእግዚአብሔር መንግስት የምንበቃበት ታላቁን ምስጢረ ቁርባን የክርስቶስ ሥጋና ደም መሆኑን እናምናለን እንግዲህ ይህ ምስጢረ ቁርባን በኦሪቱ መስዋዕት አቅራቢ ያስፈልግ ነበር ተቀባይ ያስፈልግ ነበር ራሱ መስዋዕት ያስፈልግ ነበር በአዲስ ኪዳን ግን የአዲስ ኪዳን ቁርባንን መስዋዕትም ሥጋ አምላክም ማዕድም ሥጋ መለኮት በሚሉ ስያሜዎች ይጠራል በጥቅሉ ግን ቁርባን ስንል የጌታ ሥጋና ደም ነው መስራቹም ባለቤቱ ነው እንዴት መሰረተው ብንል አስቀድሞ አስተማረ በዮሐንስ ወንጌል ምዕራፍ 6 ላይ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እርሱ ከኔ ጋር ለዘላለም ይኖራል እኔም ከእርሱ ጋር ለዘላለም እኖራለሁ ይህን ማዕድ የሚበላ የዘላለም ሕይወት አለው እያለ አስተማረ ኋላ ጊዜው ሲደርስ ደግሞ በጸሎተ ሐሙስ
በምሴተ ሐሙስ በምንለው ምሽቱ ላይ በኦሪት ፋሲካ በሚያከብሩበት ዕለት ማቴዎስ 26 ቁጥር 26 ላይ የኦሪትን ፋሲካ ያከበሩ ፋሲካችንን የት ልናዘጋጅ ይገባል ብሎ ጠይቀዋል። እርሱም የኦሪቱን መስዋዕት አሳልፎ አዲሱን መስዋዕት አማናዊውን ሊተካ ስለፈቀደ በዚያን ዕለት በአልዓዛር ቤት እንዲያዘጋጁ ሆነ። የኦሪቱን ፋሲካ እየበሉ እየጠጡ አሳለፉ። አሁን በዚሁ በምሽት የበሉት የጠጡትን ለኦሪት ሰጥቶ ዘሐዲስ ሥርዓት ይሏል። አዲስ ሥርዓት የአዲስ ኪዳን የተመሰረተው በጸሎተ ሐሙስ ነው። ይህንን ሲያከናውን ይህንን ሲያረጋግጥልን 18 ሰዓት እንደ ጾሙ አድርጎ የበሉት የጠጡትን ለኦሪት ሰጥቶ ይህ የአዲስ ኪዳን ሥጋዬ ነው ብሎ ህብስቱን አንስቶ ባረከ፣ ወይን አንስቶ ባረከ፣ ለወጠ። የአዲስ ስለናንተ የሚቆረሰው ሥጋዬ ስለናንተ የሚፈሰው ደሜ ብሎ የአዲስ ኪዳን መሰረተ። የሚቃጠለውን መስዋዕት አልወደድክም ሥጋህን አዘጋጀህልን ብሏል ቀድሞ ቅዱስ ዳዊት። ስለዚህ የሚቃጠለውን መስዋዕት የበግ የፍየል የመሳሰለው የእንስሳት የነበረውን አሳልፎ አማናዊ መስዋዕት የእርሱ ሥጋና ደም መሆኑን ሲያስረዳ ራሱ ካህን ሆኖ አቀረበ። እንደ ካህን ራሱ መስዋዕት ሆኖ ሥጋዬ ነው እያለ መስዋዕቱም እርሱ ነው፣ ዋጋ ከፋዩም እርሱ ነው፣ ከኔ ጋር ለዘላለም ይኖራል ነው ያለው። ስለዚህ መስዋዕቱም እርሱ፣ አቅራቢ ሊቀ ካህንም እርሱ፣ ዋጋ ከፋይም እርሱ ሆኖ በጸሎተ ሐሙስ ምስጢረ ቁርባንን መስርቶልናል። ማቴዎስ 26 ቁጥር 26 ላይ ይህንንም ስለናንተ የሚፈሰው የሚቆረሰው ብሎ በቀራንዮ በዕለተ ዓርብ የሚቆረሰው ሥጋና ደም የዘላለም ሕይወት የምናገኝበት የእርሱ መሆኑን ህብስቱን ሥጋ መለኮት አድርጎ ነፍስ የተለየው መለኮት የተዋሃደው ወይኑንም እንደዛው አድርጎ አቁርቧቸዋል። የዘላለም ሕይወት ማግኛን ድህነት ማረጋገጫን ምስጢረ ቁርባንን መድኃኔዓለም ኢየሱስ ክርስቶስ መስርቶልናል ማለት ነው። እንግዲህ በምስጢረ ቁርባን የሚገኘው ምንድነው? የድህነት ሁሉ ፍጻሜ ነው። አንደኛ የዘላለም ሕይወት ይገኛል። የዚህ ማረጋገጫው ከኔ ጋር ለዘላለም ይኖራል አለ ዮሐንስ 6 ቁጥር 53። ይሄ ነው ቤተክርስቲያን ቅዳሴው የምስጢረ ቁርባን ዓላማ ነው። ትምህርቱ፣ ስብከቱ፣ ንስሐ መግባት ሁሉ ለቁርባን እንድንበቃ ነው። ስለዚህ ቁርባን ምንድነው ብንል የዘላለም ሕይወት ማግኛ ነው። ከኔ ጋር ለዘላለም ይኖራል ብሎ አምላካችን የማያደርገውን አይናገርም፣ የተናገረውን አያስቀርም። ስለዚህ በሥጋው ደግሞ የዘላለም ሕይወት ይገኛል። ሁለተኛው ስርየት ማግኛ ነው። በንስሐ ያገኘነው ስርየት የሚጸናው ፍጹም ስርየት ኃጢአት የምናገኘው በሥጋው ደግሞ ነው። ምክንያቱም ኃጢአትን የሚያስተሰርይ ብሎ ነግሮናል። ዮሐንስ 13 ሉቃስ 22 ማቴዎስ 26 ኃጢአትን የሚያስተሰርይ። ስለዚህ ኃጢአትን የሚያስተሰርይ የበደለው እንዳልበደለ የሚሆን የልቦና ድንግልና የሚያስመልስ ንጽህና ቅድስና አግኝተን በእርሱ ፊት እንድንቆይ የሚያስችል ታላቁ መድኃኒት የጽድቁ መደምደሚያ ቅዱስ ሥጋው ክቡር ደሙ ነው። ሶስተኛው ህብረት ከእርሱ ጋርና ከቅዱሳን ጋር ህብረት እንዲኖረን የምናገኘው በሥጋው ደሙ ነው። ቤተክርስቲያን ማለት በምድር ያሉ ምዕመናንና በሰማይ ያሉ ቅዱሳን ህብረት ነው። ይህንን ህብረት የሚያገናኘው ኃጢአቴ በደሌ ከነሱ ጋር ህብረት እንድፈጥር አያደርግም። ስለዚህ ከቅዱሳኑ ህብረት ጋር ህብረት እንዲኖረኝ የሚያደርገው ሥጋው ደሙ ነው። ሀበነ ንህበር በዘዚያ ከመንፈስ ቅዱስ ይላል ቅዳሴያችን ላይ። በመጨረሻው ማሳረጊያ ጸሎት ላይ ማሳረጊያ ስንል ሥጋው ደሙ እንደሚለወጥበት ፍጻሜ እንደሚያገኝ በመናምንበት ሥጋው ደሙ የሚለወጠው በሂደት ነው። በቅዳሴ ላይ እዚህ ጋር እንለው በሂደት ነው። ይወርድ መንፈስ ቅዱስ በላይ ለብስቱ ወይኑ ሶበይብል ካይን ጸጋ መንፈስ ቅዱስ ፈን የኔ የተናገረው አባ ጊዮርጊስ ዘጋስጫ ነው። መልክዓ ቁርባን በሚለው ድርሰቱ ነው። ስለዚህ ካህኑ መንፈስ ቅዱስ ይወርዳል ባለ ጊዜ መንፈስ ቅዱስ ወርዶ ህብስቱ ሥጋ መለኮት ወይኑ ደም መለኮት ይሆናል። ስለዚህ ሂደት ነው ማለት ነው። አሐዱ አብ ከሚለው ሀበነ ንህበር ከሚለው ድረስ በሂደት እማሪያት ቡራኪያት ከ21 በላይ ያሉ ብዙ ምስጢራት ይከናወናሉ። በዚያ እግዚአብሔር መንፈስ ቅዱስ ህብስቱን ሥጋ መለኮት ወይኑን ደም መለኮት ያደርገዋል። ልክ በጸሎተ ሐሙስ ጌታችን በቸርነቱ እንደለወጠው ይህንን ያነሳ ነው። ስለዚህ በዚህ ሥርዓተ ቅዳሴ ንስሐ ገብተን ራሳችን አዘጋጅተን ስንቆርብ ከሰማያን ቅዱሳን ጋር ህብረት ይኖረናል ማለት ነው። ለዚህ ነው ከአንድ ህብስት እንቀበላለን ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17። በሰማይ ያሉ ለቅድስና የበቁ ቅዱሳን ሩጫቸውን የጨረሱ ቅዱሳን ከነሱ ጋር ህብረት የሚኖረን ቅዱስ ጳውሎስ ሲገልጽልን በምድር ያለነው ከአንድ ህብስት እንቀበላለን። አንድ እንሆን ዘንድ ሀበነ ንህበርን ነው አንድ ያደርገን ዘንድ ይህን ህብስት ባርክልን ይላል ካህኑ ሀበነ ከማለቱ በፊት በንባብ የሚጸልየው ላይ አንድ እንሆን ዘንድ ይላል። ከማጋን አንድ ምን ነው? የመጀመሪያ ከእርሱ ጋር እኔ ከእርሱ ጋር እኖራለሁ አይደል? በጸጋ ተዋህዶን እንኖር ዘንድ ነግሶብን ሾሞን ከብረን በሰማይ እንኖር ዘንድ ህብረት የሚፈጠረው
የህብረት መገለጫችን በስጋው ደሙ ነው። ከዚሁ ጋር ያይዘን ግን ምስጢረ ቁርባንን መድኃኒተ ዓለም ኢየሱስ ክርስቶስ በመብል አድርጎ ነው የሰጠን። ለምሳሌ ነክተን መዳን አሸተን መዳን እንችል እኮ ነበር። የናስ እባቡን እያዩ እንዲድኑ እየሰሙ እንዲድኑ ምልክት አድርጓል በኦሪት ዘኍልቍ ምዕራፍ 21 ላይ። አሁንም ከስሜት ሕዋሳችን ይልቅም በልተን ጠጥተን እንድንድን ፈቀደ። የጽድቅ መደምደሚያውን በመብል አደረገው። ይህ ለምን የሚለውን ትንሽ ዳሰን እንለፍ። አንደኛው በመብል የወጣ አዳም በመብል ይገባ ዘንድ ሊክሰው ነው። ዕፀ በለስን በልቶ ከገነት ወጥቷል የሰው ልጅ። አሁንም ደግሞ ዕፀ ሕይወት መድኃኒዓለም ክርስቶስ ከድንግል ማርያም በነሳው ቅዱስ ሥጋው ክቡር ደሙ እንደዚሁ የሕይወት ዕፅ የሆነ ሥጋው ደሙን ሰጥቶን በመብል የወጣ ነው። በመብል የዘላለም ሕይወት እናገኝ ዘንድ ነው። ሌላው ደግሞ መብል የፍቅር መግለጫ ነው። ወዳጆቻችን እንኳን የምንገልጸው ማዕድ አዘጋጅተን ነው አይደለ? ባዶ ቤት አንጠራም እኮ ሰው ቤት ያፈራውን ብሉልኝ ጠጡልኝ የፍቅር መግለጫ ነው። ጌታችንም አልቦ ዘያቢም ፍቅር ይላል። ከዚህ የሚበልጥ ፍቅር ከወዴት አለ? ዮሐንስ 15 ላይ ብሉኝ ጠጡኝ ከማለት በላይ የሚበልጥ ፍቅር ምን አለ? ምድራዊ እረኛ እኮ ከበጎቹ ነው ስጋ የሚፈልገው አይደል? አማናዊ እረኛ ኢየሱስ ክርስቶስ ግን ለበጎቹ ስጋውን ሰጠ፣ ደሙን አፈሰሰ። ስለዚህ ፍጹም እንደወደደን መገለጫው ነው። ብሉኝ ጠጡኝ አለ። ተዋህጃችሁ ልኑር ሲል ነው። አንድም በመብል መሆኑ የበላነው የጠጣነው ከስጋ ከደማችን ተዋህዶ ነው የምንቀሳቀሰው። አሁን እንዲህ መለፈልፈው ስለበላው ስለጠጣው ነው። መብል መጠጥ ከስጋ ከደም ይዋሃዳል። እንዲሁም ስጋው ደግሞ ከነፍስ በጸጋ ተዋህዶ እንኖራለንና በመብል ሰጠን ድህነታችንን። ሌላው ደግሞ የበላነው የጠጣነው ኃይል ይሆናል። ሰው በተፈጥሮ ኃይል ብርታት ያገኘው በበላው በጠጣው ነው። ስለዚህ ለነፍሳችን ኃይል የሚሆነው ኃይለ ነፍስ ክፉን የምናርቅበት ጸጋ እግዚአብሔር የምንጎናጸበት ኃይል የምናገኘው እንኳን አይደለም ስጋው ደግሞ ጾም ምንድነው? ጾም ትፈውስ ቁስለ ነፍስ ነው አይደል? በጾም በጸሎት ነፍስ ቁስሏ ይድናል። በስጋው ደግሞ ድህነት ያገኛል፣ ኃይል ታገኛል። ስለዚህ መብል መጠጥ ኃይል እንደሚያስገኝ ሁሉ ቅዱስ ስጋው ክቡር ደግሞ የነፍስን ኃይል ብርታትን ጽናትን ይሰጣልና መዳኛችንን በመብል አደረገው። ይህንን ነው እና ይህንን እንግዲህ ፍቅሩን ለመግለጽ ተዋጃችሁ እኖራለሁ ሲል ለካሳ ኃይል እንዲሆነን በመብል አድርጎልናል ነው። በዚህ አይነት መድኃኒዓለም ክርስቶስ ምስጢረ ቁርባንን መስርቶልናል ማለት ነው። በጣም ጥሩ። እንደው ቁርባን ማለት ይሄ ከሆነ ማን ነው መቁረብ ያለበት? እንዲሁም ደግሞ የእድሜ ገደብስ አለው ወይ? ይሄን እስቲ እንደው በጣም ጥሩ። ቁርባን ለመቀበል ምስጢረ ቁርባንን ለመሳተፍ የእድሜ ገደብ የለውም። ቁርባን የሚጀመረው መቼ ነው? ወንዶች በ40 ቀን ሴቶች በ80 ቀን። የሚያቆመው መቼ ነው? ስንሞት። ያው አስከሬን ስለማይቆርብ የሆነ ሂደቱ በተደጋጋሚ የሚፈጸም ምስጢር ቢኖር ልክ እንደነሳ ምስጢረ ቁርባን ነው። ሰዎች ላይና በተደጋጋሚ እንበድላለን። በተደጋጋሚም ስርየት እንድናገኝ የዘላለም ሕይወት እንድናገኝበት በ40 ቀን በ3 ወር በዓላት አጽዋማት ጠብቀን እንደየእድሜ ደረጃችን እንደየአኗኗራችን ገዳማውያን በየጊዜው ሊቆርቡ ይችላሉ። በሰባ ዓለም ያለን ደግሞ ንስሐ አባታችን ያማከረን እንድንቆርብ ታዟል። ኋላ ላይ እንመጣበታለን። ሆኖም ግን የሚቋረጥበት ጊዜና የእድሜ ገደብ ግን የለውም። የተለያየ ህፃናትም ሲታመሙ ምድራዊ መድኃኒት ይታዘዝላቸዋል። አይ ህፃን ነውና ሽሮፕ አይታዘዝም አይባልም። ህፃን ነውና እንዲሁ ይሁን አይባልም። ስለዚህ ለስጋዊ መድኃኒት እንኳን እድሜ አይለይም። ባይሆን እንደየእድሜውና እንደየህመሙ መድኃኒቱ ላይ ይችላል። ስለዚህ እኛም በነፍስ ታማሚዎች ነን፣ ኃጢአተኞች ነን፣ በደለኞች ነን። አንቆርብም ማለት እኮ ጸድቀናል እንደማለት እንደመጻደቅ እኮ ነው። መድኃኒት የሚያስፈልገው ለማን ነው? ስለዚህ እኛ የነፍስ ታማሚዎች እድሜ አይገደበውም። አይ በወጣትነቴ ነው፣ አይ በአረጋይነቴ ነው፣ በየትኛውም እድሜ ከህፃንነት በኋላም እንበድላለን። ስለዚህ ይህን በደላችንን የሚያስተሰርይልን ለእግዚአብሔር መንግስት የሚያበቃን መድኃኒት ፍጹም መድኃኒት ስጋው ደሙ። አንዳንድ ልማድ አለ ከዚህ ጋር ያይዘን አንዳንዴ ልማድ ሲቆይ ሃይማኖት ይመስላል። በልጅነትን ቆርብና የሆነ ጊዜ ላይ ይቋረጣል። ይሄ እንደ ስርዓት ሁሉ መስሏል። በሁላችንም ቤት በሁላችንም አስተዳደግ እድሜያቸው ከፍ ሲል ልጆቻችን አይ ደርሰዋል ቁርባን ያቁም እንላለን። አንዳንዴ ካህናትም ይተባበራሉ። አይ ጎርመሳለች የወር አበባ ደርሳለች ጎርመሷል፣ ድምፁ ጎርንኗል፣ ጺም ብቅ ብሏል፣ ቁርባን ያቁም ይባላል። ግን ማን ነው ያለው?
ጎረምሳ እንዳይቆርብ ያዘዘው በእውነት ማን ነው? ይሄንን እንደ ጠይቄ መርሳለ ማን ነው ያለው? አንድ ሴት ልጅ የወር አበባ ሲደርስ እንዳትቆርብ ያለው ማን ነው? ያልተባለውን ይሁን የተባለውን ትተን እኮ ነው ያስቸገርነው። እርግጥ እንረዳለን። የጎረመሰ ለኃጢአት ይዳረጋል፣ ዝሙት ይጀምራል። ለምን የሚጀምረው? አንንከባከብም እንዴ? ንስሐ አባት አለ፣ ወላጅ አለ፣ ክርስትና እናት፣ ክርስትና አባት። ይሄ ሁሉ እኮ ድጋፍ ሰጪ አንድ ሰው ከቁርባን ህይወት እንዳይርቅ እኮ ነው። ይሄ ሁሉ አባት እናት የበዛው እኮ በክርስትና ቤተክርስቲያናችን አወቃቀር ሲያድጉ መካሪ የበዛው ለምንድነው? መካሪ እንዲበዛ የሆነው ወደ ስህተት እንዳይሄዱ ነው። ወደ ስህተት እንዳይሄዱ ማድረግን መበርታት አለብን እንጂ አይ ገና ለገና ይሳሳታሉ ብለን ከቁርባን እንዲያቋርጡ ማድረግ ምንድነው? እና ይሄ ነገር ለማድ ሆኗል። እንደውም አንዳንዴ ወጣቶች ሲቆርቡ እንዴ በዚህ እድሜ ይቆርባል እንዴ የሚታዘቡ አሉ። እንዴት እቺ ጎረምሳ ትቆርባለች ብለው የሚታዘቡ እናቶች አሉ። ባይሆን እነሱ ነው የምንታዘባቸው። ለምን አትቆርብም እንዴ? አንድ ሰው በኋላ ልመጣበት ነውና በቅድሚያ ካህናትም መምህራን በእውነት ሰባኪያንም ሊሰሩበት የሚገባው ቁርባን ለምንድን ነው የሚቋረጠው? ኃጢአትን ፈርተን ገና ለገና ኃጢአት ይሰራሉ ብለን ይገባኛል ስሜቱ እንዳይቀሰፉ። ለምን የሚቀሰፉት ነው? በመንፈሳዊ ቁጭት ለምን አንሰራም ነው? ለምንድን ነው ልጅ የሚቀሰፈው? ለምንድን ነው ንስሐ አባት እያለ እኔ ወላጅ እያለሁ ክርስትና አባት እያለ ተባብረን ከኃጢአት እንዲቆጠቡ መስራት ሲገባን ገና ለገና ኃጢአት ሊሰራ ይችላል እንዴ? በነገራችን ላይ ፋይሬጅ የሚባለው የወጣትነት እድሜን ለኃጢአት ያለው ማን ነው? እሳታዊ ባህሪ እኮ ለጽድቅ ነው። ቅድስት አርሴማ በ22 ዓመቷ አይደል ሰማዕት የሆነችው? ወጣትነት ማለት ወጣት የነብር ጣት ይባላል። እንዴ ወጣትነት ማለት የግድ ማመንዘር ነው እንዴ? ወጣትነት ማለት የግድ መዘሞት ነው እንዴ? እንዴ ቅዱስ ጊዮርጊስ ሰማዕት የሆነው እኮ በወጣትነቱ ነው። ሰለስቱ ደቂቅ ከእሳት የዳኑት በወጣትነት ነው። ያውም በምርኮ በሰው ሀገር። ዮሴፍ ዝሙትን ያሸነፈው እኮ በወጣትነት ነው። መልከቀና መልከ መልካሙ በዝሙት የፈተነችውን ድል ያደረገው እኮ በወጣትነት ነው። ዘፍጥረት 39 በወጣትነት ድል የነሱ እኮ ብዙዎች አሉ። ታዲያ በወጣትነት ይልቅም በጎ ሰርተው ለቀጣይ ህይወታቸው ክብራቸውን ጠብቀው እንዲኖሩ ማስቻል ከኛ ይጠበቃል። ከወላጅ፣ ከንስሐ አባት፣ ከክርስትና አባት፣ ከሰንበት ትምህርት ቤት፣ ከማህበራት እነዚህ ባለድርሻ ለአንድ ህይወት ተጠያቂ የምንሆን ሁሉ እኛ በርትተን እንስራ እንጂ ቁርባ ለምን ይቋረጣል? አሁን ይሄ ሁሉ እንግዳ ሊሆን ይችላል ይሄ ንግግር። ምክንያቱም ለማዶ ነው አላ እንጂ አሁን በግልጽ ቤተክርስቲያን በየትኛው መንገድ ማረጋገጥ ይችላልላችሁ። እንደው የበለጠ ቆራቢያን ወጣቶቹ ናቸው። አይቋረጥም። በቃ ቁርባን አይቋረጥም። በ40 በ80 ቀን የጀመረው የቁርባን ህይወት በሚያስፈል ባይሆን እድሜያቸው ከ15 ዓመት በላይ ወሬዛ የሆኑ ወጣት የሆኑ ንስሐ አባት ይዛሉ። ባይሆን መናዘዝ ይጀምራሉ። የሕፃንነት ጊዜ ሀዳጌ በቀል ነው። ብዙ ኃጢአትና ጽድቅ ማይለዩበት ነው። ያኔ ንስሐ ያስፈልጋቸው። ከ12 ከ15 ዓመት በኋላ ግን ንስሐ አባት እንደየእድሜ ልካቸው ስግደት ይሰጣቸዋል፣ ጾም ይሰጣቸዋል፣ ቀኖና ይጀምራሉ ማለት ነው። ያንን ማለማመድና ያችኑ ጠብቀው ወደ ጋብቻ ያችኑ ጠብቀው ወደ ህይወታቸው ወደ ቀጣይ ምዕራፍ እንዲሻገሩ እንጂ ቁርባን እድሜ የለየውም። አንዳንዶቹ በልጅነት ይቆርቡና ከብዙ ጊዜ በኋላ ሲታመሙ አሁን በጣም አንድ ሰው ሲደክም ብዙ ሆስፒታል ይሞከራል። መጨረሻ ላይ ካቃተን በቃ ይቆረብ ይባላል። ቁርባን እኮ ምርጫ ማጣት አይደለም። የምርጫ መጀመሪያ ነው ቁርባን። ቁርባን ደግሞ ይሙት ይዳን ብሎ መገላገያ አይደለም። ቁርባን የዘላለም ህይወት ማግኛ ነው። ከእግዚአብሔር ጋር ህብረት የምንፈጥርበት ነው። በዌልቸርና በመኪና ተጭነው እንዲመጡ አይደለም። በእግራቸው መተው እንዲቆርቡ ነው ቤተክርስቲያን የምታስተምረው። ከዓመት ዓመት ይቀደሳል። ከዓመት ዓመት ይሰበካል። ለዚህ ሁሉ ዓላማ በእግር መተው እንዲቆርቡ ነው። መቼም በስተመጨረሻ መተው ለምን ይቆርባሉ ያለን አይደለም። ለዚህ አጋፋሪ የለውም። እግዚአብሔር የፈቀደውን ያደርጋል። ይቆርቡ። ሆኖም ግን ለምን አልጋስ ከመንይዝ ብንጠብቀው ለምንድን ነው? እኛ አልሰራንም ማለት ነው። ካህናትም አልሰራንም ማለት ነው። አልጋ ይዘው ይለይለት በቃ መድኃኒት ሁሉ እምቢ አላት። በቃ መጨረሻው ቁርብ ለምን ነው ቁርባን መጨረሻ የሚሆነው? ቁርባን የህይወት መጀመሪያ ነው እንጂ። ከዚህ አንፃር ማን ነው መቁረብ የሚገባው? አንደኛ ያመነ የተጠመቀ ነው። አምኖ የተጠመቀ ክርስቲያን ሁሉ በስጋው ደሙ እንዲኖር ታዟል። ማርቆስ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል በሚለው ውስጥ ከጥምቀት ጋር አብሮ የሚፈጸም ምንድነው? ስጋው ደሙ ነው። በጥምቀት ጊዜ ስጋው ቅባ ሜሮን፣ ጥምቀት፣ ቁርባን አንድ ላይ የሚፈጸም ምስጢር ነው። ከዚህ ጊዜ ጀምሮ ክርስቲያን ሁሉ እንደየ በዓላቱ እንደየ አጽዋማቱ እንደየ ዝግጅቱ
ስጋው ደግሞ የተቀበለ እስከ ዕለተ ፍጻሜው እስከ ዕለተ ሞቱ እንዲቆርብ እግዚአብሔር አዟል። አንድ ጊዜ በቆረብነው የዘላለም ሕይወት እናገኛለን። ሆኖም ግን መበደላችን አይቀርም። ይሄ ማለት ለምሳሌ በልጅነቴ በታጠብኩት እድሜ ልኬን እኖራለሁ ማለት እንችላለን? ሰው እንደዛ ሊኖር ይችላል? በቃ እኔ በ3 ዓመት ታጥቤያለሁ አሁን ባልታጠብስ ብለው እንደዚህ አርጅቼ ሰው አይታዘበኝም? በዚህ ሁሉ እድሜ ስንት ነገር ገጥሞኛል አይደል? ስንት ድፍ። ስለዚህ መታጠብ ትላንት ታጥቤያለሁ ብለን እኮ ትላንት እጄን ታጥቤ ነው መሳይበላውት እና ዛሬ አልታጠብም። ስለዚህ ስጋዊ ጀርም እንኳን ፈርተን እንታጠባለን። ስለዚህ የነፍስ ኃጢአትን ለማራቅ ንጽህና ለመጎናጸፍ በየጊዜው እንድንቆርብ ታዟል። በየጊዜው ሲባል ግን በየቀኑ ሳይሆን በኋላ እንመጣበታለን። ስለዚህ ማን ነው የሚቆርበው? ያመነ የተጠመቀ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነት ያለው ሁሉ በስጋው ደግሞ እንዲኖር የቤተክርስቲያን ስርዓት ነው። ሁለተኛው ንስሐ የገባ ነው። ከህፃናት በቀር ለወጣትነት የደረሱ ከ12 ዓመት ልጅ በአማካይ ማለት ነው 15 ከፍ ሲል 18 ወሬዛ የሚለው እድሜ ጀምሮ ንስሐ እየገቡ ኃጢአታቸውን እየተናዘዙ ስጋው ደግሞ እንዲቀበሉ ታዟል። ንስሐ እየገባን። ሶስተኛው ራሱን የገዛ ከወጣትነት እድሜ ጀምሮ አንደበቱን የገዛ ህሊናውን የገዛ ተግባሩን የገዛ በስጋው ደግሞ እንዲኖር ይገባዋል። ገላትያ ምዕራፍ 5 ቁጥር 1 ጀምሮ የመንፈስ ፍሬዎችን እንድናፈራ በመንፈስ የስጋን ሥራ ግደሉ ይላል። በጾም በጸሎት በመግባራት ሁሉ የስጋዊ ነገርን የገደልን ራስን መግዛት ልመዱ እንዳለ ሁሉ ራስን በመግዛት በልቦናው ልዩ ሐሳብና ዝሙት ያለበት ቢኖር አይቅረብ ይላል ቅዳሴ ላይ ባዋጁ። ስለዚህ ልቦናውን የገዛ ማለት ነው። ከቂም ከበቀል ከክፋት አንደበቱን ከርኩሰት የጠበቀ ሊቆርብ ይገባል። ሌላው ቀኖናውን የፈጸመ ምንም ራሴን የገዛውን ብንል ወደ ካህን ቀርቦ ቀኖና ሳይፈጽም መቁረብ አይገባም። መድኃኒት እንኳን የሚታዘዘው ሐኪም ሲያዝ ነው አይደለ? በዚህ ሰዓት ዋጥ ብሎ ሲያዘን ነው። በየትኛውም የሕክምና መስፈርት ያለ ሐኪም ትእዛዝ መድኃኒት አይዋጥም ይባላል። የነፍስ መድኃኒት ስጋው ደግሞ በካህን ትእዛዝ ነው። ካህኑ መርምሮን ይመረምረናል። ምን ሁኔታ ላይ መዘግየት ካለብን በቀኖና እንዘገይ ይሆናል። ያ መዘግየት ማለት ደጅ ጥናት ክፉን ለማስቀረት በጎን ለመልመድ ማለት ነው። ደጅ ጥናት ምድራዊ ባለስልጣንም ደጅ ይጠናል እንኳን ስጋው ደግሞ። ስለዚህ ካህኑ ደጅ የሚያስጠናን ክፉ እንድንተው። ለምሳሌ አንድ ሰው ሱሰኛ ሆኖ እንዲቆርብ አይበረታታም። ስለዚህ ሱሱን እንዲተው ቀኖና ይሰጠዋል። ጠበል ተጠመቅ ይለዋል፣ ሱባኤ ያዝ ይለዋል፣ ይላታል። ስለዚህ ቀኖና መፈጸም የሚባለው ያለበትን የመንፈሳዊ እድገት ደረጃ ካህኑ ይመረምርና ራስን ለካህን አሳይ አይደለ? ማቴዎስ 8 ቁጥር 4 ለካህን ራስን አሳይቶ ኃጢአቱን የሚናዘዝ ምህረት ያገኛል ይላል። ኃጢአቱን የሚሰውር አይጽድቅም ይላል ምሳሌ 28 ቁጥር 13 ላይ። ስለዚህ ኃጢአታችንን ተናዘን እግዚአብሔር ይፍታ ተብለን ለስጋው ደግሞ ካህኑና ቆራቢው በወሰኑት ቀን በወሰኑት ደብር ገዳም ስጋው ደግሞ ይቀበላሉ። ቀኖና የፈጸመ የመጨረሻው የህሊናና የአካል ዝግጅት የፈጸመ ነው። ላይ ያልናቸውን ካከናወነች በኋላ የህሊና ማለት ቂምን በቀልን የተወ ለምሳሌ ላይ ያለው ዝግጅት ከላይ የጠቀስነው ንስሐን ገብተን ግን ያልታረቅን ከሆነ እንኳን ለስጋው ደግሞ መባ ለማስገባት ምንድነው ያለን ቅዱስ ወንጌል? መጀመሪያ መባን አስቀምጠ የተጣላ ወንድምን ታረቅ ነው አይደል? እንኳን ስጋው ደግሞ። ስለዚህ እንኳን ዋናው የጽድቅ መደምደሚያ ለስጋው ደግሞ እርቅ ያስፈልጋል። ከሚስት ጋር ተጣልቶ ከጎረቤት ተጣልቶ ከወንድም ከወዳጅ ተጣልቶ ቂም ይዞ ወደ ስጋው ደግሞ አይቀርብም። ስለዚህ የህሊና ዝግጅት ማለት ቂምን መተው፣ በቀልን መተው፣ ክፉ አስተሳሰብን መተው፣ የማይገባ ነቀፋን፣ ትችትን፣ ሐሜትን መተው የህሊና ዝግጅት እና የአካል ዝግጅት ያልነው ደግሞ ሴቶች ከወር አበባ ነፃ መሆናቸውን፣ ወንዶች በዕለቱ ህልመ ሌሊት አለማግኘታቸውን፣ ባለትዳሮች ከሩካቤ 2 ቀን መቆጠባቸውን አካላዊ ዝግጅት የአካል ንጽህና የነፍስ ንጽህና ምሳሌ ነው። ስለዚህ ለስጋው ደግሞ አካላዊ ንጽህና አስፈላጊ ነው። ሰርግ ቤት እንኳን ስንሄድ ንጹህ ለብሰን ነው የምንሄደው። ቤተክርስቲያን ሰርግ ቤት ናት። የሰማያዊ ሙሽራ የክርስቶስ ቤት ናት። ስለዚህም ወደ ስጋው ደግሞ ስንሄድ አካላዊ ንጽህናን የህሊና ንጽህናንም በአቅማችን ፈጽመን ሊሆን ይገባል ማለት። ስለዚህ ለመቁረብ የሚገባው በዚህ መልኩ ራስን ያዘጋጀ መሆን ይገባዋል ነው። በማህበር መቁረብ ይቻላል? መልካም። በማህበር መቁረብ ይቻላል ወይ? ስርዓቱን ከፈጸሙ ይቻላል። ያ ስርዓት ግን አስቀድሞ በየግል የሚከናወን ነው። ስርዓት ያለው ምንድነው? ቅድም ስርዓተ ቁርባን
ከሰባቱ ምስጢራት ቤተክርስቲያን አንዱ ስርዓቱም አዕማደ ምስጢር ላይ ምስጢረ ቁርባን አለ። ሰባቱ ምስጢራት ላይ ምስጢረ ቁርባን አለ። አዕማድ ላይ ስለ ነገር ሃይማኖት ነው፣ በቁርባን ስለማመናችን ነው። ስርዓቱ ላይ ደግሞ ለመቁረብ ማን የሚገባው መቼ እንዴት የሚለውን ስርዓት የሚያስገነዝብ ነው። በዚህ አይነት ስርዓቱን ከፈጸሙና ስርዓቱን ፈጽመው ንስሐ አባታቸው ከፈቀዱላቸው በህብረት አንድ ገዳም ላይ አንድ ደብር ላይ ሆኖ ቢቆርቡ ማህበርተኞች ቤተሰቦች ይቻላል። ጥሩ ምሳሌነት ነው፣ መልካም ነው። በህብረት በቡድን ኃጢአት ይሰራልን፣ በቡድን ሰው ይደባደብልን፣ በቡድን ዘረኝነት አመጽ ይሰራልን፣ በቡድን እንኳን ቤተ መንግስት ላይ ቤተ ክህነት ላይ አመጽ ይነሳልን። ስለዚህ በቡድን ቢጸድቁ ምን አለ? ግን ይሄ ማለት በቡድን ያሉት አካላት የግል የንስሐ ህይወታቸው አንድ ነገር ነው። እንኳን አይደለም በማህበር አድን ርዕሰከ ነው። አንድ ሰው በራሱ ህይወት ነው መጀመሪያ የሚጠየቀው። ለምሳሌ ባልና ሚስት ኋላ እንመጣበታለን። ንስሐ ሲገቡ ለየብቻ ነው። የኔ ስህተት የኔ ነው፣ ስንቆርብ ግን አንድ ላይ ነው። ስለዚህ በእኔ ስህተት እሷ ምን ቦታት? የራሴን ቀኖና እኔ እቀበላለሁ። እኔ 41 መሰግድ ከሆነ እሷ 20 እንዲሰጣት ይሆናል፣ እንደየልምዳችን እንደየኑዛዜያችን። አሁንም በህብረት ሲቆረብ ምንድነው? ንስሐ የግል ነው። በግላቸው በመምህረ ንስሐ የጅምላ ንስሐ የለም፣ የጅምላ ቀዴር የለም። ራስህን ለካህን አሳይን ያለው ራስህን። አንድ ሰው በራሱ ሄዶ ነው ኃጢአቴ ይሄ ነው በደሌ ይሄ ነው ብሎ እንደ ዳዊት በደሉን አምሮ ይናዘዘው ማቴዎስ 8 ቁጥር 4 ላይ ቅድም እንዳልነው። ስለዚህ ንስሐ ከገቡ ቀኖና ከፈጸሙ ንስሐ አባታቸውን አሳውቀው ቁረብ ብሎ ከፈቀደ እነዛ የተፈቀደላቸው ልጆች ከየንስሐ አባቶቻቸው ወይም ከአንድ ንስሐ አባት በቃ በዚህ ዕለት ቁረቡ ብሎ ያገጠመኝ ከሰመረ በህብረት ሄደው ቢቆርቡ በጎ ነው እንጂ ነውር የለውም። ያ ህብረት መንፈሳዊ ህብረትን በቤተክርስቲያን ልጅነትን ምሳሌነትን አብነት መሆንን ለጽድቅ ስራም በህብረት መንፈሳዊ ህይወት መፈጸምን ያሳየናል። በሌላ አነጋገር ቤተክርስቲያንም ኮራሱ ህብረት ኮነች። ወማህበረነ ዕቀብ በሰላም አይደል ቅዳሴያችን ላይ ማህበር ኮነች ቤተክርስቲያን። በሰማይ ያሉና በምድር ያሉ ቅዱሳን ህብረት እንዲሁም ደግሞ ማህበር ኮነ ቤተክርስቲያን። ካህናቱ የሚባርኩት ምስጢረ ቁርባን የሚፈጸመት የቅዳሴ ስርዓት በህብረት ኮነ መጸልየው ህብረት ኮነ ማህበር ኮናት ቤተክርስቲያን። ስለዚህ ወይ ተመዝግበን ወይ ስማችን ተጠርቶ እንዲያልተባለም እንጂ ቤተክርስቲያን እኮ አስቀድሰን ምን ቆርብ እኮ ማህበር ኮነን። በማህበር አይደል የምንቆርበው ቤተክርስቲያን። ማህበረ ገሊያ ይባላል እኮ ማህበረ ቤተክርስቲያን የቤተክርስቲያን ማህበርተኞች ኮነን። በዛ አጥቢ ያሉ ምዕመናን ሁሉ ለተሰንበት ጠብቀው ቢቆርቡ የቅዱስ ሚካኤል ማህበረ ምዕመናን፣ የቅዱስ ገብርኤል ማህበረ ምዕመናን የምንቀበለው ግን የክርስቶስ ሥጋና ደም ነው። ስለዚህ ቤተክርስቲያን ራሷ እኮ ማህበር ነች። ግን ቤተክርስቲያን ማህበር ስለሆነች ወለተ ማርያም በገባቸው ንስሐ ወለተ ጻድቅ አትቆርብም። ሁሉም በየግሉ ነው፣ ሁሉም እንደየስራው ይከፈለዋል ስለሚል። ስለዚህ በህብረት መቆረብ ይቻላል፣ ግን ንስሐ በየግል ነው፣ ቀኖና በየግል ነው። በየግል የፈጸሙትን ቀኖና አንድ ጊዜ ሰምሮላቸው ገዳም ሄደው ወይ ባሉበት አጥቢያ በአንድ ላይ እንቁረብ ቢሉ በእውነት መልካም ነው። መምህረ ንስሐ ግን ሊወስን ይገባል። ባይሆን ማይበረታታው ስሜታዊነት ጓደኞቼ ስለቆረቡ እኔ ምን እቆረብ አይባልም። ጓደኛዋ የጨጓራ መድኃኒት ስለዋጠች ጓደኛ ስለሆነች መዋጥ አለባት እንዴ? ጓደኛው አረቄ ስለጠጣ እሱም አረቄ መጠጣት አለበት እንዴ? ጓደኛው በተለይ ስላገባ እሱም ድንገት ብድግ ብሎ ማግባት አለበት እንዴ? ሰው የየራሱ ህይወት አለው። በስጋው ደግሞ ደረጃም በስሜት አይሆንም፣ በእምነት እንጂ በስሜት አንመላለስ ብሏል ቅዱስ ጳውሎስም። ስሜት ምንለው ይሄ በቃ የነገሌ አባል ነኝ ለታዋቂነት ለውቅና ለፌስቡክ ለቲክቶክ ለቪዲዮ ቀረጻ አይደለም። ለቀረጻ አይቆረብም። በሰማይ ቅዱሳን መላእክት በአንድ ሰው መመለስ በሰማይ ደስታ ይሆናል አይደል? ሰማያዊ ክብርን ለማግኘትና ንስሐችንና የቁርባን ህይወታችን ሰማያዊ ቅዱሳን መላእክት ጋር በደስታ ለመኖር እንጂ እንዲሁ ምድራዊ ነገር ለታይታ ለፎቶ ይሄ ከሆነ በስሜት አይሆንም። ሳይዘጋጁ ስራ ሳይጠብቁ በአባልነት ብቻ የማህበረ ከሊያ አባል ነኝ የአባገሌ ንስሐ ልጅ ነኝ በቃ ግሸን ሄጃለሁና በዚህ ልቁረብ ስጋው ደግሞ እግረ መንገድ ይፈጸም አይደለም። በተለያየ መንገድ አንዳንዴ ጉዳይ እንኳን እግረ መንገድ አይፈጸምም። እንደው እግረ መንገድን የመጣና አይደለም ባለስልጣን ጋር ቀጠሮ ይዘን ማመልከቻ አስገብተን ነው በክርስቶስ ንጉስ ፊት በእርሱ ፊት የእርሱን ሥጋና ደም ተቀበለን ክብር ለማግኘት
በሚገባ ራስን አዘጋጅተን ራሳችን አዋርደን ዝቅ ብለን ቅድመ ሁኔታዎችን ፈጽመን ስለዚህ ሳይዘጋጁ ስራ ሳይጠብቁ በአባልነት በስሜታዊነት ብቻ በቡድን ስሜት የኔ ቡድኖች የኔ ማህበርተኞች ሊቆርቡ ነውና ተቀላቅዬ ልቁረብ አይባልም ስለዚህ በቡድን በአዋጅ ማለት የእንዲ ማህበር አባላት እሁድ ቁርባን ስላለን ነውና ቆረቡ ተብሎ በአዋጅ አይሆንም እንደዛ አይደለም በየግል ህይወት ግን በክርስቲያናዊ ህብረት ውስጥ ሆነን እንቀበላለን ነው እንጂ በአዋጅ በማስታወቂያ ተነግሮ የነገሌ ማህበርተኞች በዚህ ቀን ትቆርባላችሁና አይደለም እንደዛ ያ በዚያ ቀን ሰው የወራ ባለ ብትሆንስ በዚያ ቀን ባልና ሚስቶች ወድቀው ከሆነስ ቀኖናቸውን ያልፈጸሙ ከሆነስ ስለዚህ ብዙ ለሚገባው ስርዓት ያልተዘጋጁበት ሊኖር ይችላል ስለዚህ በአዋጅ ቅድር በአዋጅ ቁርባን በአዋጅ ንስሐ የለም ንስሐ በየግል ነው የሚቆርቡበት ቀን ግን ብዙዎች የተዘጋጁበት ቀን ከሆነ ያው ከማህበረ ምዕመናን ጋር አብረው እንደሚቆርቡ ያህል ማለት ነው በዛ መንገድ ብንረዳው ማለት እንግዲህ በማህበር መቁረብ ከተቻለ በአንድ ቤተክርስቲያን ላይ ለመቁረብ የቤተክርስቲያኑ ፍቃድ መጠየቅ ያስፈልጋል በዚህን ቀን ለነቆርብ ስለሆነ ፍቃድ ተብሎ መጠየቅ ያስፈልጋል ወይስ ነው ዝም ብለው በራሳቸው ፍቃድ እንደማንኛውም ቆራቢ ሄደው መቅረብ ነው የሚችሉት እኔ እንደምረዳው በማመልከቻ ቁርባን የለም እንግዲህ ክርስትና እንኳን በገጠር ሲሆን ክርስትና አለ ምንለው ምናሳውቀው ቅዳሴ ሊለቀ ሆነ በእለቱ ቅዳሴ እንዲዘጋጁ ነው ይሆን ከአመት ቅዳሴ ባሉባቸው ቦታዎች ንስሐ አባት እስከፈቀደ ድረስ ተሰልፎ ሄዶ መቁረብ የንስሐ አባትና የተነሳው ጉዳይ ነው ቀዳሹ ማን ነው የሚቆርበው ስንት ሰው ነው የሚቆርበው የሚለው ምንም እሱ ቀድሶ ማቁረብ የቄሱ ድርሻ ነው አስቀድሶ መቁረብ ደግሞ የመናን ድርሻ ነው እንደኔ ግንዛቤ ምናመለክተው በገጠርና በውጭ ሀገር ከሆነ ነው ለምሳሌ በገጠር ሁላችን ባደግንበት ሁሌ ቅዳሴ ነው ስለዚህ ካህናቱ እንዲዘጋጁ ዲያቆን ካልተሟላ ዲያቆን እንዲያመጡ ቀሳውስት እንዲሟሉ ሲባል በዚህ ቀን ክርስትና አለብን እንደ ፍታትና ክርስትና ሲኖር ብቻ የሚቀደስባቸው ገጠሮች አሉ ሁሌ ይሟላማ ይሄን ምዕመናን ይረዱታል ከዚህ አንፃር አባቶቼ በዚህ ቀን የልጅ 40 ነው የልጅ 80 ነው ክርስትና ይለፈኝ ቀኑ አይለፈኝ ሲሉ የሚያስፈልገው ነገር ተሟልቶ ይቀደሳል አሁንም ድንገት ባልና ሚስት የሚቆርቡበት ቀን ከሆነ ቤተሰብ አንድነት ስጋው ደግሞ ለመቀበል የፈለጉበት ከሆነ አንዳንዴም ነው ቅድም እንዳልነው በርከት ያሉ ልጆች ንስሐ አባት አዟቸው በዚያን ዕለት በረከቱ እንዳያልፈን ቆርባለን ካሉ ቅዳሴ እንዲቀደስ ካህናቱ እንዲጠብቋቸው ሊያመለክቱ ይችላሉ እንደ አዲስ አበባና በታላላቅ ከተሞች ግን በዚህ ቀን ቆርባለው ተብሎ ማመልከቻ የለም የሚያልቀው ከንስሐ አባቱ ጋር ነው እኛም ቅድሰን ስናቆርብ ማንነሽ ምንድነሽ ብለን የመመርመር ልምድም ስልጣንም የለንም አንድ ነገር ምናምነው አለ ቆራቢው የመጣው ከንስሐ አባቱ ጋር ጨርሶ እንደሆነ ነው በቃ ቤተክርስቲያን በቃላውዲም እያንዳንዱ ምዕመን በምክረ ካህን በፈቃደ ካህን መመራት እንዳለበት አዛለች ስለዚህ ልክ ሐኪም ፋርማሲ ስትሄድ ማን ያከመ ብሎ ከይጠይቀም ባይሆን ማዘዣውን የመድኃኒት አይነቱን ነው እንጂ ድጋሚ ደምን ልቅዳው ይልም እኮ ፋርማሲ ሊቆር የመጣውንም ነው ምናና ድጋሚ ልመርምራ እንልምኛ ቀዳሹ ማለት ነው በምን ክህነት አንዲት ናት ይህ ቆራቢ የመጣው ንስሐ አባቱን አናግሮ ነው በሚል የተለየ ጥርጣሬ የተለየ ነገር ካለ ለብቻ ማናገር ያስፈልግ ነገር ሊኖር ይችላል ለምሳሌ አለባበሳቸው መሰናዷቸው አንዳንድ ሁኔታዎቻቸው የሚያስጠረጥር ሲሆን ለምሳሌ ድሮ በገጠር ምን ገጥሞናል የጥምቀት ዕለት ታቦት በድንኳን አይደል የሚያድረው እና ድንገት ጎረምሳ ልጆች ከነ ነጠላ ሳይለብሱ ከነ ጅራፋቸው ከብት እየጠበቁ ነው ሊቆርቡ መተው ተሰለፉ እና ያኔ ማስታወሰው ነፍቁ ቄስ ሄዶ ማጥመጠየቅ ጀመረ የጠየቀው ምንድነው ቁርስ በልታቸዋል የሚገርመው በልተዋል አሁን የተለየ ጥርጣሬ ማለት ነው እዛ ጋር ብቻ ተቀድሶ ሲቆረብ ደስ ብሏቸው መጡ ግን አላሟሉም ስርዓት እና አሁን ተጠራጠርን ማለት ነው እነዚህ ልጆች ሆነ ተዘጋጅተዋል እንደው ድንገት ብድግ ብለው ነው የመጡት በየዋህነት ካለማወቅ በኋላ ነፍቁ ቄስ ሄዱና እንደው ልጆች ለሞኑ ቁርስ በልታቸዋል አሁን ቁርሳቸውን ግጥም አድርገው መተው ሊቆርቡ
ከዛ እንደዚህ አይደለም ሌላ ጊዜ ተምራችሁ በጾም ሆናችሁ የምትቆርቡት ብሎ ሸኟቸው ማለት ነው። አሁንም ቁርባን ላይ ቅዳሴ ላይ የተለየ ምልክት የተለየ ነገር ካየ ካህኑ ሊመረምር ይችላል። ከዛ ውጪ ግን በማህበር መጡ በግል መጡ የሚለውን አይደለም። ስለዚህ እንደኔ ማመልከቻ ያስፈልገው ከመምህረ ንስሐ መጨረሳቸው በቂ ነው። አንዳንዴ ደግሞ የተለየ ስነ ስርዓት ሲኖር የተለየ ስነ ስርዓት ለምሳሌ ልጆችን በህብረት የማቁረብ ስርዓት አለ አንዳንድ ቦታ ቀበና መድኃኔዓለም የማገለግልበት የጎርጎርዮስ ህፃናት በአመት 2 እንዲመስለኛል ህፃናት ተማሪዎች መተው ይቆርባሉ። የዚህን ጊዜ ያሳውቃሉ ቀድመው። ይሄ ልዩ የሚያደርገው ምንድነው? ያው በማህበርም በምን ብንለው ህፃናቱ ግን ከትምህርት ቤት መተው ወላጆቻቸው ይዘዋቸው እሁድ ቀን የሚቆርቡት። አሁን የዛኔ ማሳወቅ ለምን አስፈቀደ? ከግምት እንዲገባ ነው። ለምሳሌ በሺ የሚቆጠር ቆራቢ ያለና ቅዳሴው ቀደም ተብሎ እንዲገባ የውስጥ መሰናዶ ዝግጅት እንዲኖር አቁራቢ ቀሳውስትም ከአንድ በላይ ቀዳሾች እንዲኖሩ 2 መንበር ካለ ከታችም ከላይ ባሉ ቤተ መቅደሶች ላይ እንዲቀደስ ይሄ አሁን ለቀዳሾቹ መሰናዶ ቅድመ ዝግጅት እንዲረዳ ከሺ በላይ የሆኑ ህፃናትን ይዘን አምጥተናልና አባቶች እወቁልን ይላሉ። የዚህን ጊዜ ቄሰ ገበዙና የሚመለከታቸው አይ ዛሬ ቆራቢው ብዙ ነው ስለዚህ 2 ቦታ ይቀደስ እንዲህ ብሎ አምራን ይሰጣሉ። ለእንደዚህ አይነት ተልቆ ማስፈቀድ ማመላከት ሊኖር ይችላል። ከዛ ውጪ ግን እንደው የሆነ ማህበረ ማርያም ልንቆርብ ልንመጣ ነውና አለቃው ይፍቀዱልን ቢሉ ይሄ አግባብ አይደለም። እንደው ለመቁረብ ቅድመ ዝግጅቱና መቁረብ የማይችልበት ሁኔታስ ምንድነው? በጣም ጥሩ ቅድም ያነሳነው የበለጠ አጽንኦት ለመስጠት በሌላ አገላለጽ ለመቁረብ ቅድመ ዝግጅት አለው። ለመቁረብ የማይፈቀድበት ጊዜም አለው። ይሄንን መነሻ የምናደርገው ሐዋርያው ቅዱስ ጳውሎስ ሳይገባው የጌታን ሥጋና ደም የተቀበለ ዕዳ አለበት ይላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ሳይገባው። ስለዚህ የማይገባው አለ የሚገባው አለ ማለት ነው። በቅዳሴ ማርያም ላይ እሳት በላይ ለሐማጽያን ለክህዱ ስሙ ስሙን ለሚክዱ የሚባላ እሳት ነው። ሥጋው ደሙን በእሳት መስሎታል ቅዳሴ ማርያም ላይ አባ ሕርያቆስ። ስሙን ለሚያምኑ በአግባቡ ለሚቀርቡ ግን ሕይወትን የሚሰጥ ነው። እሳት በአግባቡ ከያዙት ምግብ ያበስላል አይደል? መልካም መዓዛ ይሰጣል። በአግባቡ ካልያዙት ደግሞ ያቃጥላል። ሥጋው ደሙም እንደዚሁ በአግባቡ ከተቀበሉት የዘላለም ሕይወት ያሰጣል። ሳይገባው የተቀበለ ደግሞ ዕዳ አለበት። ለቅስፈት ይሆናል፣ ለመርገም ይሆናል፣ ለቅጣት ይሆናል። ይሄው ሳይገባው የተቀበለ ዕዳ አለበት አለኩ። ዕዳ አለብን። ሳይገባው የተቀበለ ንስሐ መግባት አለበት። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ቅድመ ዝግጅቱን ስናይ አንደኛ መማር ነው። ቅድም ያልጠቀስነው እዚህ ላይ ለመጥቀስ ፈልገው ለሥጋው ደግሞ ከህፃናት በቀር ህፃናት በወላጆቻቸው እምነት ተወክለው ሥጋው ደግሞ የተቀበሉ ያድጋሉ። ከወጣትነት እድሜ ጀምሮ ግን ሥጋው ደግሞ ለመቀበል መማር ያስፈልጋል። ማወቅ አሁን ብዙዎቹ የሚርቁት ካለማወቅ ነው። እኔ ለዚህ አልገባም እኔ አልበቃውም እያሉ ይሄ ካለማወቅ ነው። ማን በቅቶ ነው የሚቀበለው? ማናችን ብቁ ነን? እመሰ ኃጢአተኑ ትታቀብ እግዚኦ መኑ ይቀውም። አቤቱ ኃጢአታችንን ብትቆጥርብን በፊት ማን ይቆማል? ነው ያለው መዝሙር 129 ቅዱስ ዳዊት። ማን ንጹህ ነው? ወአልቦ ንጹህ በቅድሜከ ነው። በሱ ፊት ማን ንጹህ አለ? ለመዳን እኮ ነው የምንቆርበው፣ ለመንጻት ነው የምንቆርበው፣ በሽተኛ ስለሆነን እኮ ነው የምንቆርበው አድነን ለማለት። ስለዚህ ማወቅ ያስፈልጋል የሚቆርበው ማን እንደሆነ፣ ስርዓቱ ምን እንደሆነ፣ ዓላማው ምን እንደሆነ። ስለዚህ ለቁርባን ማወቅ ያስፈልጋል። እየቆረቡ ያሉ ምዕመናንም ስለሚስጥረ ቁርባን ማወቅ ያስፈልጋል። አንዳንድ የአሮጊት ተረቶች የሚመስሉ ይላል ቅዱስ ጳውሎስ። ተረቱን ቦታ እንሰጠዋለን፣ ንስሐና ቀኖናውን ቦታ እንሰጠው። ግመሉን እያወጥን ትንኝን ልክ ዓርብ ቀን ውሃ ቀዳውን እንደ ትልቅ ቀኖና እናየዋለን። ሐሜትና ዝሙቱን ጠንቋይ ቤት መሄዱን ግን ኃጢአት አናየውም። ሸክላና በርበሬ ቀላቅለው እየሸጡ ኃጢአት አናየውም። ግን ቅዳሜ ቀን ቡና ወቀጥኩ ይላሉ። ስለዚህ የቱ ነው ግመል የሚያክል ኃጢአት? የቱ ነው ምሰሶ? ስለዚህ አንዳንዴ ካለማወቅ የሚታይ ነገር አለ። ይሄን ያልኩት ያለ ምክንያት አይደለም። በብዙ አደባባይ በወጣ ስተት ለሆነን ቆራቢ ነን እንላለን። ይሄ ያሰናከለን ነው። ሰው በማይገባ ጾም ሳንጠብቅ ሰራ ሳንጠብቅ የተበላሸ መድኃኒት የሚሸጥ ፋርማሲ ያለው ግን ቆራቢ ነው። መጀመሪያ ሱቁን ያስተካክል። ይሄ ያለማወቅ ነው፣ ድፍረት ነው፣ ዕዳ ነው የሚሆነው። ይሄ ለሰው ማይገባ ነገር በሚዛን የበደልን ደሞ ቆራቢ ነን።
እንዲህ እንዴት ነው እግዚአብሔር ያልኩ ስለዚህ ማወቅ ያስፈልጋል ለቁርባን ራስን ዝቅ አድርጎ ቀኖና ተፈጽሞ መሆን ስለዚህ ማወቅ ዓላማውን መገንዘብ ሁለተኛው ማመን ነው ቅድመ ማመን በቅዱስ ሥጋው በክብር ደግሞ የዘላለም ሕይወት አገኛለሁ ይሄ ነው እንደው መጨረሻ ላይ ምን ቆርቦ ያለማመን ውጤት ይሆናል አንዳንዴ ይገላግለው ወይ ይሙት ወይ ይዳን ብሎ ማቁረብ ያለማመን ውጤት ነው ስለዚህ ሥጋው ደግሞ የዘላለም ሕይወት መስጫ ነው የነፍስ መድኃኒት ስለዚህ ዮሐንስ ቁጥር 6 ምዕራፍ 6 ቁጥር 53 ላይ ያለውን የዘላለም ሕይወት ያገኛል የሚለውን በማመን ሶስተኛው ንስሐ የገባና የተናዘዘ ነው ብዙ ጊዜ ክፍተት አለ በትክክል ኃጢአታችን ተናዘን ነው ወይ ምን ቆርበው በማቴዎስ ወንጌል ምዕራፍ 3 ላይ ኃጢአታቸውን እየተናዘዙ ንስሐ ይገቡ ነበር ይላል ይጠመቁ ነበር በዮሐንስ ዘንድ የንስሐ ጥምቀት ለመጠመቅ እንኳን ኃጢአታቸውን ተናዘው ነው ማቴዎስ 3 ላይ በግብረ ሐዋርያትም ኃጢአትን እየተናዘዙ ይጠመቁ እንደነበር ተጽፏል በሐዋርያት ሥራ ምዕራፍ 2 ጀምሮ ስለዚህ ሥጋው ደግሞ ለመቀበልም በትክክል ከልብ መናዘዝ ይገባል በደልን ሳይንቁ ሐሜትን ክፋትን በቀልን በሐለዮ በነቢብ በገቢር የፈጸምነውን በትክክል ይህ ስህተት ነው ያልነውን ተናዘን ሊሆን ይገባል ማለት ነው ራሳችሁን መርምሩ አይደል ያለው ሥጋው ደግሞ ለመቀበል ራስን በኃጢአት መርምሩ ኃጢአትን አስወግዱ ወይም ይቅርታ ጠይቆ ሊሆን ይገባል ሁለተኛ ቆሮንቶስ ምዕራፍ 13 ላይ አራተኛው ዝግጅት ነው ቀደም እንዳልነው የህሊናም ዝግጅት የልቦናም ዝግጅት የአካልም ዝግጁ ነኝ ለመቁረብ ቂም በቀል እርቅ ይዣለሁ ወይ ታሪክ ያለው ወይ ስለዚህ ቅድመ ዝግጅቱ የልቦና ዝግጅት እና የአካል ዝግጅት ነው አምስተኛው ፈቃደ ካህን ነው ካህኑን አማክረ ቅድም በማህበር በላል በማህበር ለመቁረብ ንስሐ አባቴ ፈቅዷል ወይ በዚያ ነዳት ምቹ ነኝ ወይ ቀኖናን ጨርሻለሁ ወይ እግዚአብሔር ይፍታ ብሎኛል ወይ ጸሎተ ንስሐ ቄዴን ያስፈልገኝ ከሆነ አከናውነውልኛል ወይ ፈቃደ ካህን ስድስተኛው 18 ሰዓት መጾም ነው ምን ቆርቦ በጾም ነው በባዶ ሆድ ነው ይሄ ማለት አራስ የምታጠባ ነፍሰ ጡር ታማሚ ካልሆነ በቀር ንስሐ አባት ይለያል እንዲህ ካልሆኑ በቀር ሌላ ጤናማ ሰው 18 ሰዓት ጾሞ እንዲቆርብ ታዟል በፍትሐ ነገሥት አንቀጽ 13 በሥርዓተ ቅዳሴ ላይም አለ 18 ሰዓት ማለት ለምሳሌ ኡር ጧት የሚቆርብ ምዕመን ሁሉም ቆራቢ አጠቃላይ ከቅዳሜ ምሳ ሰዓት ጀምሮ ምግብ ያቆማል ማለት ነው ከቅዳሜ ምሳውን መብላት ይችላል ምሳውን በልቶ እንደዛው ቅዳሜ ካክፍሎት ቀን በቀር ቅዳሜ አይጾምማ ቀዳም ሱር ምን ነው በጾም ስለተሻረች አይደል ቅዳሜ የሚቆርብ ግን አርብን ማክፈል ይችላል አንዳንድ ገዳማውያና አንዳንድ ምዕመናን አርብ ሳይበሉ አድረው ቅዳሜ የሚቆርቡ አሉ ይሄ የበረቱ ጥሩ ነው ግን ለሁሉም አይደለም ቅዳሜ የሚቆርቡ አርብ 9 ሰዓት ይመገባሉ አርብም ደግሞ ጾምነቱ እንዳይሻር አንዳንዴ 18 ላይ ሞላ ይችላል ሆኖም ግን ከ15 እስከ 18 መላውን በመያዝ ነው ግምቱን በመያዝ ነው ስለዚህ በማለዳ የሚቆርቡ እራት አይበሉም ባጭሩ በአጽዋመት ቀን የሚቀርቡ ግን ማታ እራት ሊበሉ ይችላሉ ይሄ ዋናው ምስጢር ምንድነው ጌታችን በአይሁድ ጭፍሮች የተያዘው መቼ ነው ሐሙስ ማታ 3 ሰዓት ነው በዕለተ ዓርብ ነፍሱን ከሥጋው የለየው ስንት ሰዓት ነው 9 ሰዓት አይደል ነፍሱን ተወ ይለናል ዮሐንስ 19 ቁጥር 19 ላይ ስለዚህ ከሐሙስ ማታ 3 ሰዓት እስከ ዓርብ 9 ሰዓት ስንት ሰዓት ሞላ 18 ሰዓት ታዲያ ይህ ምስጢሩ ምንድነው በሉቃስ ወንጌል ምዕራፍ 22 ላይ ለመታሰቢያ ያድርጉት ይላል መታሰቢያ ማለት ይሄ ነው መከራ መስቀሉን እያሰባችሁ ተቀበሉ ሲለን ነው ሥጋው ደግሞ አማናዊ ነው አማናዊ ቅዱስ ሥጋው ክቡር ደሙ ነው ብለን ነው ምናምነው ይህ እውነተኛ ሥጋዬ ነው በሚለው ይታወቃል ማቴዎስ 26 አማናዊ ነው እንደሌሎችኛ መታሰቢያ ብንል መታሰቢያ ዝክር ነው መታሰቢያ የሰንበቴና የደጀ ሰላም ምግብ ነው ሥጋው ደግሞ አማናዊ ነው አማናዊ ሥጋና ደግሞ እንቀበለው ግን መከራውን እያሰብን ነው መከራውን የማሰባችን መገለጫ ከርሱ ጋር መከራውን ተቀብለን ከርሱ ጋር እንነሳለን እንዳሉ ሁሉ ሐዋርያትም ሆዳቸው ባዶ ሆኖ በአክፍሎት ትንሣኤውን እንዳዩ ሁሉ እኛም ከትንሣኤ በኋላ ያገኘነውን የእግዚአብሔር መንግስት ለመውረስ ሆዳችን ባዶ ሆኖ 18 ሰዓት መከራውን እያሰብን ለአፍ ምሬት እስኪሰማው ይላል ለአፋችን ምሬት የሚሰማው ከ18 ሰዓት በኋላ ነው የሚገርመው ሳይንሱ ሆድ ባዶም የሆነው ከ18 ሰዓት በኋላ ነው ይላል ስለዚህ ስለ ፋስቲንግ ስለ ስኳር ስለ ምናምን ህክምና የሚሰጡ ባለሙያዎች
ሆድ ባዶ የሚሆነው 18 ሰዓት ሲቆይ ነው ይላሉ። እና ይሄ በእርግጥ ወደ ትምህርቶኛኛ ሳይንስ ሳይሆን መንፈሳዊ ግን ሆድ ባዶ መሆን ያስፈልገው ሌላው ምስጢር ምንድነው? ጌታችን የተቀበረው በአዲስ መቃብር ነው፣ በባዶ መቃብር ነው። ሐዋርያትን 18 ሰዓት እንደጾሙ አድርጎ አቆረባቸው ይላል። ከርሳ ሐዋርያት በመቃብር ተመስለዋል። 3 መዓልትና 3 ሌሊት ሲቆጠር መዓልትና ሌሊቱ መጨለምና መንጋቱ እንደሚቆጠር ሁሉ አንዳንድ ሊቃውንት የአንድምታ ላይ ሲያመሰጥሩ በሐዋርያት ሆድ ማደሩን አንድ ብለው ይቆጥሩታል። የሐዋርያት ሆድ እንደ መቃብር ተቆጥሯል። የጌታ ሥጋና ደም አደራ በእነሱ። አሁንም 18 ሰዓት ስንጾም ሆዳችን ባዶ ይሆናል ከምግበ ሥጋ ሳይቀላቀል። ስለዚህ ለድህነትም ለምስክርነትም ለነፍስ መዳኛም ምክንያት እንዲሆነን የዳነው በክርስቶስ ሥጋና ደም መሆኑን ለማረጋገጥ አንድም ደግሞ ሰውነታችን የእርሱ ማደሪያ ነው፣ ከርሳችን ደግሞ መቃብር ሆነ፣ አሁን አዲስ መቃብር ሆነ። ስለዚህ የጌታ ከርሱ ጋር ተቀብረን ከርሱ ጋር እንነሳለን የሚለው ምስጢር ያገናዘብ ዘንድ በባዶ ሆዳችን የክርስቶስን ቅዱስ ሥጋውን ክቡር ደሙን እንቀበላለን። ይሄ ግን ጤናቸው ለታወከ እንደዚህ መቋቋም ለማይችሉ እግዚአብሔር ባወቀ ንስሐ አባት ይመረምርና ያን ያህል ሰዓት መቆየት ለማይችሉ ግን ካህኑ ውሳኔ ይሰጣል። ለሌሎቻችን ግን 18 ሰዓት እየቆየን እንድንቆርብ የጌታን የመከራው መታሰቢያና ሆድ ባዶ የመቃብሩ ምሳሌ መሆኑን እያሰብን እንድንቆርብ በፍትሐ ነገሥት አንቀጽ 13 ላይም ታዘናል። ሕፃናት 18 ሰዓት እንዲጾሙ እንዲቆዩ አይገደዱም። 15 ሰዓት እንደዚህ ምክንያቱም በመጀመሪያም ምስጢሩ ገብቷቸው ነገረ ሕማሙን ነገረ መስቀሉን ለማሰብም ገና ናቸው ሕፃናት። እንዲሁ ሀዳጌ በቀል ናቸው። ሕፃናትን ተዋቸው ወደ ወደኔ መጡ ዘንድ። ስለዚህ ሕፃናት ላይ ቀኖና እናበዛል። ይሄ ማለት ግን ሌሊቱን ሲበሉ አድረው ጠዋት ይቅረው ማለት አይደለም። ከ12 እስከ 15 ሰዓት ሆዳቸው ባዶ ከሆነ በቂ ነው። አራሶች የሚጠቡ ሕፃናት አሁን ከሰዓት አይቆርቡም። በጠዋት ቅዳሴ ላይ ነው። ቅዳሴን ብቻ ነው የሚጾሙት። የሚጠቡ ሕፃናት ማለት የሚጠቡ ሕፃናት ለምሳሌ ክርስትና የሚነሱ ሕፃናት በዚህ አጋጣሚ ክርስትና እስኪጠመቁ ድረስ ታጠባለች እናት። ከተጠመቁበት እስከሚቆርቡበት ሰዓት ግን ይጾማሉ ማለት ነው በአቅማቸው። አሁን አንዳንድ ጊዜ ድሮ በቤተክርስቲያን ስርዓት ክርስትና አንሺ ለብቻ ቀዳሽ ለብቻ ነው። ሁላችን ባደግንበት ክርስትና ከተነሱ በኋላ ነው ቅዳሴ የሚገባው። ስርዓቱ እሱ ነው በእርግጥ። በኋላ ላይ ግን ያው በቀኖና አባቶች ግንዛቤ ያስገብተው እንደኔ ያደጉበት ቦታ ለምሳሌ ራሱ ቀዳሾቹ ክርስትና ያነሳሉ። ከዛ ራሳቸው መቁረብ ስላለባቸው ራሳቸው ገብተው ቀድሰው ያቆርባሉ። ክርስትና አንሺው መቁረብ ስላለበት ቆርቦ ስለሚያቆርበው እንኳን አንሺው አቋቋሚ ይቆርባል። አሁን ይሄ ስርዓት መልካም ነው። ሆኖም ግን በኋላ ላይ ለሕፃናቱ ሲባል ሕፃናቱ ሙሉ ቅዳሴ መቆየት የሚችሉ አልሆነም። በጣም ያለቅሳሉ፣ እንጠላቸው እስኪወርድ ድረስ ይጮሃሉ፣ ጨቅላዎቹ ማለት ነው። ስለዚህ ለነሱ ታሳቢ በማድረግ እዚህ እየተቀደሰ እዚህ ክርስትና ይነሳል ማለት ነው። ስርዓተ ክርስትናውን በአግባቡ ቀሳውስቱ ካከናወኑ በኋላ ቢያንስ ቅዳሴው ተጋምሷል፣ ወይ ጻው ተብሏል፣ ወይ ጸሎተ ወንጌል ተደርጓል። ከዛ በኋላ ያለው ግን ለጨቅላዎቹ ጾም ነው። ስለዚህ ጨቅላዎች ከተጠመቁ በኋላ ትንሽ ሰዓት ጾመው እንደሚቀበሉ ሁሉ እያደጉ ሕፃናትን ብዙ ቀኖና አይሰጣቸውም። አቅማቸው አይችልም፣ ጤናቸው ያው ከእድሜያቸው አንፃር ማለት። ስለዚህ ከፍ እያሉ ሲመጡ ከ12 ዓመት እድሜ ከ15 ዓመት የለቅም ከ18 ዓመት ንስሐ አባት ማናገር ሲጀምሩ ግን 18 ሰዓት ይጾማሉ። እስከዛ በታች ባለው ግን 12 ሰዓት ያህል 15 ሰዓት ያህል ከተዘጋጁ በቂ ነው። እንግዲህ ይሄንን ካልን 18 ሰዓት መጾም ይገባል። ሌላው ሰባተኛው ማስቀደስ፣ ቆራቢም አስቆራቢም ማስቀደስ ይገባዋል። ይህንን ምስጢረ ቅዳሴ ስርዓተ ቅዳሴ ላይ ብዙ ሊቃውንት ብዙ መራግብ ላይ ሲተነትኑ አይቻለው። ከመምህራን ያገኙት ሌላውን ትምህርት ግን የቅዳሴ ዓላማ ምስጢረ ቁርባን ለመቀበል ነው። ስለዚህ ከመነሻው ከግብአተ መንጦ ላይ ጀምሮ የሚደረገው ጸሎት በአስቀዳሹ ላይ ቡራኬ እንዲያገኙ ዕጣኑን እንዲያሸቱ ቡራኬያቱ ካህናቱ ወደ 5 ጊዜ ወጥተው የሚባርኩት አለ ቡራኬው እንዲያገኛቸው የዛ ሁሉ ህብረት ነው ስጋው ደግሞ ተለውጦ በማመን የምንቀበለው። ስለዚህ የቅዳሴው ተካፋይ መሆን የምስጢሩ ተካፋይ መሆን አስፈላጊ ነው። አስቀድሶ ማይቆርብ ሊኖር አይገባም። እንደዛ ሁሉ ሳያስቀድስ የሚቆርብ አይገባም ማለት ነው። እናም እንዲሁ እግዚኦታ ላይ መተው እንዲሁ እንደደረሱ መተው ልጅ ማቁረብ አይገባም። ልጆችም ቢሆን ስሜት ዋሳቸው ሁሉ እንዲባረክ ያስፈልጋል። ቅዳሴውን እንዲሰሙት
ዕጣኑን እንዲያሸቱት በመስቀል ካህኑ ሲባርክ መባረክ ያ ሁሉ ቅድመ ሁኔታ ተከናውኖ ነው ማሳረጊያው ስጋው ደሙ የሚሆነው እንጂ እንዲሁ ከረፈደ አንጠልጥሎ አምጥቶ ማቅረብ ተገቢ አይደለም። ክብር ለሚገባው ክብር ስጡ ነው የሚባለው። ሮሜ 13 ቁጥር 10 ከስጋው ደሙ በላይ ክብር የለም። ይበርዳቸዋል፣ እንቅልፋቸው ይስተጓጎላል እያሉ አንዳንዶቹ አጉል ልምድ ልጆቹ ለስፖርትና ለትምህርት ቤት ለሊት እንቀሳቀስ የለ እንዴ? ከስጋው ደሙ በላይ ምን አለ? ማስለመድ፣ ማጠንከር፣ ማበርታት ነው ያለበት። ስለዚህ አስቀድመን መተን አስቀድሰን ህፃናትም እናቆርብም የሚቆርቡ ምዕመናንም አስቀድሰው መቁረብ ይገባቸዋል ነው። የማይፈቀደውን አንስቼ ላብቃ። ለምሳሌ ንስሐ ሳይገቡ መቁረብ ክልክል ነው። ንስሐ ሳይገቡ ሳይናዘዙ ይሄ ማለት በአሮጌ አቁማዳ ላይ አዲስ መጨመር ነው ማለት ነው። በአሮጌ ልብስ ላይ አዲስ ጨርቅ የሚለጥፍ የለም ብሏል። በወንጌልም በአሮጌ ሰውነት ላይ ንስሐ ባልገባ ሰውነት ላይ ስጋው ደሙ መቀበል ከበረከት ፈንታ መርገም ነው የሚሆነው። አይዋሃደንም። በትርጓሜያት እንደተጻፈው ቅዱሳን መላእክት በጉጠት ይነጥቁናል፣ በረሃ ላለ መናኝ ነው የሚሰጠው። የቆረብን መስሎን ማንቆርብ እኮ አለን፣ ማይዋሃደን እኮ አለን። ከዛም አልፎ በደል ይሆናል፣ መተላለፍ ይሆናል። እንዴ መድኃኒት እኮ በሰዓቱ ነው የምንውጠው። ምድራዊ መድኃኒት ያውም ሳይድ ኢፌክት ያለው ብዙ አይነት የጎንዮሽ ጉዳት ያለው ከምግብ በፊት ይዋጥ አለ፣ ከምግብ በኋላ ይዋጥ አለ፣ ከምግብ በኋላ ይህን ያህል ሰዓት ቆይተ ዋጥ የሚለው አለ። የሚቀባው የሚዋጠው መድኃኒት እኮ ሰዓት ተጠብቆ ነው፣ መመሪያ ተከብሮ ነው። ከስጋው ደሙ በላይ ስርዓት ያለው አለ እንዴ? ስለዚህ ከስጋው ደሙ ስርዓት አንዱ ንስሐ ገብቶ ተናዞ ነው። ሌላው ንጽህና ተጓድሎ አይገባም። ንጽህና ተጓድሎ ምንድነው? በወር አበባ ጊዜ 7 ቀን ያህል ቤተ መቅደስ ገብቶ መቁረብ ክልክል ነው። በወር አበባ ጊዜ ገብታ እንድትቆርብ የፈቀደ ካህን ክህነቱ ይሻር ይላል በፍትሐ ነገሥት አንቀጽ 6 አንቀጽ 9 አንቀጽ 13 ላይ። በወር አበባ ጊዜ ድፍረት ነው። እኛ ቁርባን እንዲያከብሩ ቤተ መቅደስ እንዲያከብሩ የእግዚአብሔር ጠበቆች እንጂ የሰው ጠበቃ አይደለም። ካህናት ማለት ነው። ሰባኪያን ቢሆን ምንድነው ያሉት ሐዋርያት? ለሰው ከምናደላ ለእግዚአብሔር እናደላ። ስጋው ደሙ ማስከበር ነው ያለብን። የኛ ጥብቅና ስጋው ሰው ባህሉን ያስከብር የለ እንዴ? ፓርቲውን ያስከብር የለ እንዴ? የሰማይና ምድር ንጉስ የክርስቶስን ቤትና ስጋው ደሙ ማስከበር የኛ ደረጃ የኛ ስራ ነው። ማስከበር ደግሞ ያስከብራል። ቸልተኝነት ያስነቅፋልም ያዋርዳልም። ኤሊ ልጆቹን ስላልገሰጸ ነው ለሀገር ጭምር በደል ያመጣው። በደል የበዛው ግዴለሾች በስተን ነው። ለመቅደሱ ለቁርባኑ አንደኛ ሳሙኤል ምዕራፍ 2 ላይ ምን ይላል? ቁርባኑን አቃለሉ ይላል እኮ። ቁርባኑን አቃለሉ። ስለዚህም ታቦተ ጽዮን ተማረከች፣ ክብር ከእስራኤል ሸሸ። አፍኒንና ፊናስ በመቅደሱ የማይገባ ስራ ሰሩ። አባት የላቸውም እንዴ? አላቸው። ያውም ካህን ነው። እና ችግሩም ቸልተኛ ሆነ። ተው ልጆች አላለም፣ ስርዓት አላስከበረም። እሱም የልጆቹ መቀሰፍ ሲሰማ ከወንበሩ ወድቆ ሞተ አይደለ? ከዛሬ ዘመን ጋር ነው ቁርባን የሚያቃልል በስቷል። መቅደሱን የሚያስከብር አንሷል። ስለ መቅደሱ ስለ ስርዓቱ የሚቆረቆር ጠፍቷል። የሚቆረቆር ሁሉ አክራሪ ነው፣ ወገኛ ነው፣ ወጋ አጥባቂ ነው፣ ማህበረ ገሌ ነው ይባላል። እንዲህ ብሎ ነገር የለም። የኛ ዓላማ እኮ ቤተክርስቲያን ማስከበር ነው። ሰው ለባህሉ ለጠንቋይ ቤት ይቆረቆር የለ እንዴ? አስከሬን ቤት የገባ ጠንቋይ ቤት አይገባም አሉ ስሰማ። ደጅ ላይ ሆኖ አስከሬን ቤት ገብተሻል ምናምን ብሎ ጠያቂ ያለው ጠንቋይ ቤትም አጋፋሪ ያለው ለካ ባይድ አምልኮ እግዚአብሔር ልብ ይስጣቸው። የሰማይና የምድር የንጉስ ክርስቶስ ቤት ደግሞ ማስከበር አለብን። አጋፋሪዎቹ መላእክት ናቸው። በስተት ከሆነም ደግሞ ይቀጡናል። ስለዚህ አስከባሪዎቹ ደግሞ ካህናትና መምህራን ነን። ይህን እያልካለው ምንድነው? ንጽህና ተጓድሎ መድፈር የለብንም ነው። ለምሳሌ የወር አበባ ላይ ከሆነች ትቆይ ትጠብቅ። የሔዋን ምሳሌ ከሆነች ሔዋን በገነት የወር አበባ አልነበራት አይደል? ከወጣች በኋላ ነው። አሁንም ከገነት ከቤተክርስቲያን ስትለይ አንዲት ሴት ሔዋን ከገነት መውጣቷን ታስባለች። ወጣ ግን አልቀረችም። በኋላ ሔዋን ተካሰች አይደል? የወር አበባ አብቅቶ ስትመለስ ደግሞ እመሕያዋን እመቤታችን ታስባታለች። የሔዋንን መካስ ቤተክርስቲያን የገነት ምሳሌ ነች። ስለዚህ የሚያከብሩኝን አከብራለሁ አለ አንደኛ ሳሙኤል ምዕራፍ 2 ቁጥር 20 ጀምሮ። የሚንቁኝና ቃሉ በደላችን መከራችን ጣጣችን የበዛው መቅደሱን አላከብር ብለን ነው። ቁርባኑን አቃለሉ የህዝብ ሁሉ ኃጢአት በዛ ይላል እኮ። የእግዚአብሔር ጸጋ ራቀ። ጸጋ እየራቀን ያለ ይሄ ሁሉ ጸሎት ተጸልዮ ኢትዮጵያ ሰላም ያጣችው ለምንድን ነው? ፍቅር ያጣነው ለምንድን ነው? በረከት ያጣነው ለምንድን ነው? ይሄ ሁሉ አዲስ አበባ እንኳን በ180 ቤተክርስቲያን ሁሌ ይቀደሳል። ግን ኢትዮጵያ ሰላም አላገኘችም። አሁንም እንጋደላለን።
ጸጋ እግዚአብሔር ይቆዳል ማለት ነው። ለምን ቁርባኑን አቃለልን፣ ታቦቱን አቃለልን፣ ክህነቱን አቃለልን። የሚያከብሩኝን አከብራለሁ ነው። ክብራችንን ካስጠበቅን እግዚአብሔርን በበረከት ይጎበኘናል ነው። ይሄ አንደኛ ሳሙኤል ምዕራፍ 2 ላይ ያለው ነው። ስለዚህ እኔ ያነሳነው አንዳንዴ ጸጋ የራቀን ራሳችንን እንዲረቀን ያደርግ ነው። ቁርባኑን አቃለን ነው። ምን ቆርበን በአግባቡ እየቆረብን አይደለም። ካህናትን በአግባቡ ለስራ እኮ ነው እየቆረብን፣ ለስራ እንዳይታጎል እኮ ነው እየቀደስን ያለ ነው። በትክክል ንስሐ ገብቶ የሚቀድስ ማን ነው? በትክክል ንስሐ አባት ይዞ የሚቀድስ ዲያቆን ማን ነው ካለ እግዚአብሔር ይመስገን በጣም ጥሩ ይኖራል። ግን ስራ አገናዋል። ቅዳሴ ስራ አይደለም፣ ምስጢር ነው ቅዳሴ። ሰሞነኛም ብንሆን ንጽህ ራሳችን አዘጋጅተን አካላዊ ንጽህናችን ከተዳደፈ ሌላ ሰው መለመን አለብን። በገጠር ነው የማስታውሰው ደም ደምቶኛል፣ ነስር ነስሮኛል እያሉ ወንፈል ይባላል፣ ግባልኝ ይባላል። ገጥሟችሁ እንደሆነ እና ግባልኝ ከዛ ያ ንጽህናውን የጠበቀው ይሸፍናል፣ የሱን ደግሞ ያኛው ይሸፍንለታል። ይሄ እኮ አክብሮት ነው። በእውነት እኮ እኮ የሚበረታታ ነው። እኔ ነስሮኛል አልገባም ይላል ዲያቆን። ይሄ እኮ ጥሩ ነው እንዴ! ጥሩ እኮ አክብሮት እኮ ነው። ደግሞም ገበዞችም ካህናትም ይረዱታል። ለምን አይ ከነደሙ አይገባም? ለአክብሮት እኮ ነው። መንሰር እኮ ኃጢአት ሆኖ አይደለም፣ ግን በቤተክርስቲያን የሚነጥበው የክርስቶስ ደም ብቻ ነው። አካላዊ ንጽህና ተዳድፏል። የማዝረብረብና ከሰውነቱ ፈሳሽ አለው አይቁረብ ይላል ፍትሐ ነገሥት አንቀጽ 13። ስለዚህ ፈሳሽ እየፈሰሰ የመሳሰል አይቆረብም። ዝኔት ዕለቱን የመታው ህልመ ሌሊት ያገኘው ዕለቱን አይቆርብም። በማግስቱ ታጥቦ ይቆርባል። በመኝታ ሩካቤ የፈጸሙ ባልና ሚስት አይቆርቡ። ከመኝታ በፊት 3 ቀን ቢያንስ መቆጠብ አለባቸው። ስለዚህ በእነዚህ ነገሮች በዕለቱ መቁረብ አይገባም። ንስሐ ገብቶ ንጽህና ጠብቆ ከሩካቤ ተቆጥቦ ከፈሳሽ ነገሮችም ጤናማ መሆንን አረጋግጦ ሊሆን ይገባል። የተለየ ችግር ካለ ግን ካህኑ ይወስናል። ለሞት የሚያሰጋ ህመም ላይ ሆና ከሰውነቷ ፈሳሽ ካላት ካህኑ ይወስናል። ምክንያቱም በሞትና በህይወት መካከል ላለ ሰው ከቀኖና ይልቅ ህጉ፣ ስጋው ደግሞ ህግ ነው፣ ዶግማ ነው። ፈሳሽ የመሳሰለው ቀኖና ነው እና ከህይወታቸው ሁኔታ አንጾ አይቶ ካህኑ ሊወስን ይችላል። ከዛ ውጭ ግን ጤናማ ኑሮ ላይ እስካለን ድረስ እግዚአብሔር ነገም ለዚህ ለስጋው ደግሞ ሰዓት ያብቃኝ ብሎ ንጽህናን ጠብቆ ተናዞ ቀኖናን ፈጽሞ ሊቀርቡ ይገባል። ከቆረቡ በኋላ በተለይም ደግሞ በዕለቱ ከቆረቡ በኋላ አፍ በእጅ ይያዛል። ለምንድን ነው የሚያዘው? በጣም ጥሩ። በአጠቃላይ ከቁርባን በኋላ የሚገቡና የማይገቡ ሐሳቦችን አጠቃለን እናንሳው። ለምሳሌ ዕለቱን በቆረቡ ዕለት ስግደት አይገባም። የምንድነው በስጋው ደግሞ እንጂ ዕለቱን በሰገድነው ትሩፋት ስላልሆነ ላብ እንዳይወጣና የተዋሃደን ስጋና ደም ከኛ ጋር አብሮ እንዲወድ እንዲያድር አክብሮት። ሌላው ጉዞ፣ ረጅም ጉዞ መሄድ፣ ፀሐይ ዝናብ እንዳያገኘን ጉዞ አይገባም። ስጋው ደግሞ ተቀባይ ሙሽራ ነውና እንደ ሙሽራ ክርስቶስ ስጋና ደም አክብሮ ሊውል ይገባል። ዕለቱን ፍርድ ቤት ሄዶ መካሰስ መሟገት አይገባም። በቅዳሴም ላይ ማለ ትእዛዝ ተብሎም አለ፣ በፍትሐ ነገሥት አንቀጽ 13ም አለ። ሌላው ዕለቱን መታጠብ አይገባም። መላጨት፣ ጥፍር መቁረጥ የመሳሰለው ነገር ደም እንዲፈስ ማድረግ አይገባም። ስጋና ደም ከነፍስም ከስጋም ይዋሃዳልና፣ ስለዚህ የተዋሃደን ስጋና ደም ተዋህዶን ከኛ ጋር ለዘላለም ለመኖሩ ማመላከቻው ዕለቱን አክብረ ነው በመዋላችን ነው። ዛሬ ከስጋ ከደሜ ተዋህዷል፣ ዋናው ከነፍስ ነው። ከስጋ ከደሜ ተዋህዷል የሚለው መገለጫ ግን ባለመታጠብ ባለመቆረጥም አንዳንድ ስርዓት በማድረግ የምንገልጸዋለን፣ ባለማድረግ የምናደርግ። ስለዚህ በመቆጠብ እንዘክረዋለን፣ እናስበዋለን። ዋዛ ፈዛዛ መነጋገር፣ መስፈን፣ መጨመር፣ ፈቃደ ስጋ መፈጸም በፍጹም አይገባም። ስጋው ደግሞ ፈቃደ ነፍስ ነው። ፈቃደ ነፍስን የመሰለ ታላቅ ክብር ተቀበለናልና በፈቃደ ነፍስ በመልካም ነገር ቃለ እግዚአብሔር እየሰሙ እየዘመሩ የታመመ እየጠየቁ የታሰረ እየጠየቁ ቢውሉ በማያደክምና ላብና ድካም ዝለት በማያመጣ መልኩ በበጎ ስራ እንዲውሉ ተፈቅዷል። ከዚህ ሌላ አፍ ዕለቱን የቆረበለት አፍ የምንይዘው በተለያየ ምክንያት ነው። እንደቆረቡ ጠበል ይጠጣል። ቅዳሴ ጠበል ማውረጃም ነው። እሳተ መለኮት የሆነ ቅዱስ ስጋ ክቡር ደሙም እንደዚሁ ከስጋ ከደማችን እንዲዋሃድም ማዋሃጃም ነው። የመሳሰለው አፋችን መያዛችን የመጀመሪያው አፍ መያዝ የሚያሳየን ተሐዋሲያን እንዳይገቡ፣ ተሐዋሲያን ገብተው በአፋችን እንዳይተናኮለን እንዳይጋጨን ተሐዋሲያን በአፋችን እንዳይገቡ። ሌላው ደግሞ የአርምሞ የጽማዊ ምልክት ነው። አንደበታችን የመዝጋት አንደበታችን የመቆጠብ
ኃይለ ቃልና ሌላ አንደበት በቃ በክርስቶስ ሥጋና ደም ሰውነቴ ታትሟል ማለት የአርምሞ አንደበትን ገዝቶ ለመኖር ምሳሌ ነው፣ ምልክትም ነው። ሌላው ደግሞ የመቃብሩ ምሳሌ ነው። ጌታችንም በከርሰ መቃብር እንዳደረ ሁሉ በሰውነታችንም የጌታ ሥጋና ደም ተቀበረ ገባ፣ ክብር ይግባውና ከዚያ በኋላ መቃብሩን ደፈኑት አይደል፣ ገጠሙት። ስለዚህ በተቀበረ መቃብር ነው ጌታችን፣ በዝግ መቃብር ነው ሞትን ድል አድርጎ የተነሳው ማቴዎስ 28 ላይ። ስለዚህ በጌታችን በሰውነታችን ልክ በመቃብር እንዳደረ ሁሉ እንዲሁም በእኛ ሰውነትም ገባ፣ መቃብሩም የተገጠመ ነበር። የዛም ምስጢርና ምሳሌ አድርጎ ሊታይ ይገባል። ያ ግን ለጥቂት ደቂቃ ነው። እህል ካደፉ በኋላ ግን ወደ ቀደመ ኑሯችን እንመለሳለን ማለት ነው። ሌላው እዚህ ጋር ግን አንዳንድ በጣም አንዳንዶች የሚያተኩሩባቸው ነገሮች ለምሳሌ ምግብ ማስተረፍ ይገባል አይገባም የሚለው አሉ። ቆራቢ ሰው መጀመሪያ መጥኖ ይመገብ፣ የሚስማማውን ይመገብ። ከጠገበስ ይትረፋ። ምግብ ማስተረፍ ኃጢአት ነውር ቀኖና የማይቀበል አይደለም። ከሱ የተረፈው ሌላ ሰው ይበላ ይባረካል እንጂ አይረክስም። ስለዚህ ምግብ ማስተረፍ ይሄ ብዙ አንዳንዶች ለአክብሮት ብለው ግን ለአክብሮት ብለንም ደግሞ ትንሽ ከመስመር መውጣት የለብንም። ስለዚህ እንዳይተርፍ ብሎ መብላት ነው ይልቅም አደጋው። ማስተረፍ የለብሽም ተብሎ ከአቅም በላይ ይበላና ይጣላል እሱ። ስለዚህ ቢተርፍም ተረፈ ነው፣ ሌላ ሰው ይበላው ምንም አይደለም። የቆረበ ሰው ለብቻው ሄድም ይላሉ። አዎ አጃቢ ቢኖር አጋዥ ቢኖር ለበረከት የሚያጅብ አብሮ ሰው ቢኖር የሚያቋቁም ለበረከት ጥሩ ነው። ከዛ ውጭ ግን ቆራቢ ሰው ላጤ ቢሆን ሰው ባይኖረው ብቻውን ስለሆነ ምንም አይሆንም። ያልቆረበ ሰው ይፍራ እንጂ የቆረበ ሰው ይፈራል። የቆረበ ሰው እኮ ክርስቶስ ከእርሱ ጋር ነው፣ ከእርሱ ጋር ተዋህጄ እኖራለሁ እያለ ሥጋና ደም የተቀበለ ሰው እንኳን መላእክት ባለቤቱ ከእርሱ ጋር እንደሆነ እያመነ ማንም ይተናኮለው? ማንም ይደክፈው? ምን አመጣውና ነው? የክርስቶስ ማደሪያ የሆነ ሥጋው ደግሞ የተቀበለ ክፉ መንፈስን ያርቃል እንጂ እንዴት ይተናኮለዋል? እንዴት ይደፍረዋል? ስለዚህ ከዚህ ሐሳቢ አይደለም ግን ለማክበር አብሮት ለመዋል ለመራዳት ከዘጋ ባታዊ ረዱ ይበልጣል ይላሉ። ከዘጋ ባታዊ የሚራዳው ብዙ በረከት አለው ይባላል። ሽምብራ ውሃም ያቀብለው። አሁንም ከቆረበው ጋር አብሮ መዋል፣ ጫማውን መያዝ፣ ጓዙን መያዝ በረከት ለማግኘት ጥሩ ነው። ሰው ባይኖርም ግን ቁርባን አይከለከልም። ብቻው መሆኑ ብቻውን አይደለም። የክርስቶስ ሥጋና ደም የተቀበለ ሰው ተዋህዶታል፣ መላእክትም ይጠብቁታል ብለን እናምናለንና። ሌላው ይሄ ሰላምታ መንፈቅ ሰው ሰላም አይልም። ማንጨብጠውና ጉንጭ ማንሳሳመው ወዝ አርፎብን ስለማንታጠብ ነው። ይሄውን ትከሻ መሳምና ሰላምታ አልተከለከለም እንዴ? ለተቀደሰ ሰላምታ ሰላም ተባባሉ ይላል። ወዝ እንዳያርፍ በተለያየ መታጠብ እንዳያስገድደን ነው። ፍቅረኛሞች አብረው መቅረብ ይችላሉ? ጥሩ። ፍቅረኛሞች አብረው መቅረብ አይችሉም፣ አይገደዱም። ችግር አለው፣ ነውር ነው፣ ኃጢአት ነው ሳይሆን ስርዓት አይደለም። ክርስትና ደግሞ ሁሉ በአግባብና በስርዓት ይሁን ይላል። ፍቅረኝነት እጮኝነት ማለት ጋብቻ ማለት ስላልሆነ በፍትሐ ነገሥት አንቀጽ 4 ላይ እጮኝነት ምንድነው ብለን ከዚህ ሰርተናል። መተዋወቂያ፣ መግባቢያ፣ ነገ እንጋባለን ብለው ራሳቸውን የሚያዘጋጁበት ጊዜ እንጂ እጮኝነት እስከ ዋዜማው ድረስ ጋብቻ አይደለም። ጋብቻ የሚባለው አብረው የሚያድሩት፣ አብረው የሚኖሩት፣ አብረው የሚቆርቡት በእግዚአብሔር ፊት በሥጋው ደግሞ ሲወሰኑ ነው። ማረጋገጫው እግዚአብሔር ዘአስተጻመረ ይፍለጥ ሰብ፣ እግዚአብሔር አንድ ያደረገውን ይላል ማቴዎስ 19 ቁጥር 6 ላይ። ስለዚህ ይህ የሚሆነው ጋብቻ ላይ ነው። ከጋብቻ በፊት ያለው እጮኝነት ሊቋረጥ ይችላል፣ ውላቸው ሊፈርስ ይችላል። ስለዚህ አብረው መቅረብ አይጠበቅባቸውም። እንደ አንድ ምዕመን ነው፣ እንደ አንድ ምዕመን ነች እሷም። እንደ አንድ ምዕመን ንስሐ ገብተው ለየብቻቸው ሊቆርቡ እንጂ ገና ለገና እጮኛሞች ነንና ገዳም ሄደን አብረን እንቁር የሚለው ይህ አይደለም። ስርዓት ያስፈልጋል ማለት ነው። ነገር በስርዓት እንግዲህ አንድ እግር ኳስ ተጫዋች እንኳን ስልጠና ላይ የሚገባ ጎል እንትን ላይ የሚመዘገብ አይመስለኝም። ድንገት በትሬኒንግ ላይ የገባ ጎል ሁሉ በዋናው ላይ የሚመዘገብ አይደለም። ቅድመ ጋብቻ አብሮ መቁረብ የሚያስመዘግብ አይደለም። ስርዓት የሚሆን አይደለም። የተለያየ ጉዳይ ቢኖርም ዋጋ የሚያሰጥ አይደለም። ለየብቻቸው ነው። እንደ ባልና ሚስት እንዲኖሩም አልተፈቀደም። ባል ሚስት ሲባባሉ ነው በሱ ላይ ስልጣን ያላቸው። አንደኛ ቆሮንቶስ ምዕራፍ 7 ላይ። ስለዚህ ባል ሚስት ተብለው በእግዚአብሔር ፊት በመናን ፊት ቃል ኪዳን ገብተው እስከሚሰየሙ ድረስ መተጫጨት ላይ ለየብቻ ናቸው ህይወታቸው። ከዚህ አንፃር ለየብቻቸው ሊቆርቡ እንጂ አንድ ላይ ሊቆርቡ አይገባም፣ ስርዓትም አይደለም። ባይሆን በቁርባን መኖራቸውን ግን
መረጃ ሊያስፈልጋቸዋል። እየቆረበ ነው ወይ እየቆረበች ነው ወይ ብሎ ደጋፊ መሆን አጋዥ መሆን በጸሎት ማሰብ መቼ ነው የቆረብሽው መቼ ነው የቆረብከው ንስሐ አባት ጋር እየሄድክ ነው ንስሐ አባት ጋር እየሄድሽ ነው ሊባባሉ አንድ ንስሐ አባት ካላቸውም ደግሞ መቼ ንስሐ ገብተን መቼ እንቁረብ እንጂ የግድ አንድ ደብር አንድ ቀን አንድ ገዳም አንድ ቦታ ላይ አይገባቸውም። በየራሳቸው ዝግጅትና በየራሳቸው ንስሐ አባት በወሰነላቸው ቀን ሊቀበሉ ይገባል። ባልና ሚስትስ ተለያይተው መቅረብ ይችላሉ? በጣም ጥሩ። ባልና ሚስት ከማይለያዩበት ነገር አንዱ ቁርባን ነው። እግዚአብሔር አንድ ያደረገውን ቅድም የጠቀስ ነው ሰው አይለየው የሚሉ ምድራዊ ነገር ሰዋዊ ነገር ከስጋው ደግሞ ሊለያቸው ሊያራርቃቸው በፍጹም አይገባም። ሁለት አይደሉም አንድ ናቸው ይላል። ምንድነው አንድነት? አንድ የሚያደርጋቸው ሃይማኖት፣ አንድ የሚያደርጋቸው ስጋው ደግሞ፣ አንድ የሚያደርጋቸው በአንድነት የሚወልዱት ልጅ ነው። ስለዚህ ከአንድነታቸው መገለጫ አንዱ አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ብለው በአንድ ቅዱስ ቤተክርስቲያን ሥርዓት አምነው በአንድነት በአንድ ቀን ሲቆርቡ ነው። የአንድነታቸው መገለጫ ነው። እና ባልና ሚስት ለብቻ እንዲቆርቡ እድል መስጠት የለብንም። ፈተና ይመጣል። አንድ ላይ ቆርቦን ፈተናው ብዙ ነው። እንኳን ለየብቻ መዘናጋት ዝለት ይመጣል። አንቺ ቁረቢ አንተ ቁረብ አንደኛው ታማሚ ይሆናል ማለት ነው። ለትዳሩ መሰናክል ይሆናል ወይ ትሆናለች። ለምሳሌ እጅ ቢታመም ለሚወሰደው መድኃኒት ለሁሉም ሰውነት ነው። ስለዚህ እጄን ለይቶ ቢያክምም ግን የእጄ መታመም የሰውነቴ መታመም ነው። የእጄ መዳን የሰውነቴ ሁሉ መዳን ነው። ስለዚህ ትዳር አንድ አካል ነው። አንድ አካል የሆኑ በአንድነት ሊቆርቡ በአንድነት ስጋው ደግሞ ተቀበለው ሊውሉ ይገባል ነው። ያለበዛ ፈተና ይመጣል። ባልቆረበው በኩል ፈተና ይመጣል። በቆረበው በኩል መመጻደቅ ውዳሴ ከንቱ ይመጣል። ስለዚህ አንድነት ነው። መኝታቸው አንድ ማዕዳቸው እንኳን ቁርባን አንድ ላይ እንዲመገቡ ነው የሚመከረው። ስለዚህ አሃዱ አካል ሙንት ያሰኛቸው ነውና ባልና ሚስት ተለያይተው ሊቆርቡ አይገባም። በተለያየ ምክንያት ለምሳሌ ባል አሜሪካ ሚስት ኢትዮጵያ እንኳን ብትሆን ግድ ሆኖ ተለያይተው መኖር አይመከርም። እንደው ግድ ሆኖባቸው ተራርቀው እንኳን ቢኖሩ ደብረ ዘይት ቢቆርቡ እዛም ደብረ ዘይት ሲሆን ይቆርባል እለቱን እሷም እዚህ ማልትና ሌሊቱ ሊለያቸው ይችላል እንጂ በዓሉ የሚቆርቡበት እለት ሊለያያቸው አይገባም። ፈተና ያመጣል፣ መዘናጋት ያመጣል፣ ዝለት ያመጣል፣ የግንዛቤና የመንፈሳዊ ትጋት ልዩነት ያመጣል። ይህ ሁሉ ለትዳራቸው አደጋም ያመጣል። ለግጭት ለክርክር ሰይጣን ገብቶ እንዲፈትናቸው። ስለዚህ በአንድነት ንስሐ የገቡ ስጋው ደግሞ ሊቀበሉ ይገባል። እግዚአብሔር አንድ ያደረገውን የሚለው አንዱ መገለጫው ስጋው ደግሞ ስለሆነ እና ባልና ሚስት ተለያይተው እንዲቆርቡ እድል መስጠት የለብንም። እንቢ ያለች እንኳን ቢባል መምከር፣ መጸለይ፣ በትዕግስት አስተምረን መጠበቅ። እርሱም ቢበሎኛልና በቃ እኔ ልቁረብ የሚለው አያስኬድም። መታገስ ነው። ለምንድን ነው እንቢ ያለው? ምክንያቱ መመርመር፣ ወደ ካህን ወደ መምህራን ማቅረብ፣ ቀርቦ በፍቅር መያዝ እንጂ ክፍተት መፍጠር አይገባም። ቁርባን አንድ ማድረጊያ እንጂ መለያያ አይደለም። ቁርባን አንድነታቸው የሚያጠናክሩበት እንጂ መኮራረፊያ አይደለም። ቁርባን መንፈሳዊ ጸጋቸው የሚያበዙበት እንጂ መጣያ አይደለም። ስለዚህ ታግሶ ወይም ታግሳ እንድትማር እንዲማር የተማረ ከሁሉ በልጦ ይገኛል። ስለዚህ በትዕግስት መጠበቅ አለብን። እንዲሁም ደግሞ ምክንያት ሳያበዙ በ40 ቀን የሚቆርቡ አጽዋማት ጠብቀው የሚቆርቡ በዓላት ጠብቀው የሚቆርቡ ከካህኑ ጋር ተማክረው ታግሰው አንድ ላይ ሊቆርቡ ይገባል። ብዙ ጊዜ እንደሚታወቀው በተለይ ስለ ቁርባን ጥቅም የማያውቁ ወይንም ደግሞ ያልተማሩ ግንዛቤው የሌላቸው ሰዎች መቅረብ ማለት እጅና እግርን አጣጥፎ መቀመጥ እስከሚመስላቸው ድረስ ቁርባንን የሚፈሩ ሰዎች አሉ። ከቆረቡ በኋላ መማር እንደማይቻል፣ መስራት እንደማይቻል፣ ማረስ መነገድ እንደማይቻል የሚሰማቸው ሰዎች አሉና ቆረቡ ማለት ህይወት መጨረሻው ወይንም ደግሞ ቀጣይ ህይወትን ማከናወን እንደማይቻል የሚሰማቸው ሰዎች አሉና ከቆራቢ ወይንም ደግሞ ሰዎች ከቆረቡ በኋላ ቀጣይ ህይወታቸው ምን መምሰል አለበት? በጣም ጥሩ። ከቆራቢ ህይወት የሚጠበቀው እለቱን ተግባረ ስጋ አይፈጽምም ብለናል። ዘመኑ ሙሉ ግን አያርስም አያጭድም ማለት አይደለም። ከማግስቱ ጀምሮ ቆራቢ ከኃጢአት እንዲቆጠብ እንጂ ከስራ እንዲቆጠብ አይደለም። ቆረበ ማለት ገዳም ገባ ማለት አይደለም። ገዳማ ህይወትን ወይም የእግዚአብሔር ጸጋ የሚያሳድር ህይወትን ጀመረ ማለት ነው። እንኳን በከተማ ያለ ነው ገዳማውያንም እኮ ይሰራሉ። እንደ ገዳማን የሚሰሩ አሉ እንዴ? የትጓን የጠቢባን የሰራተኞች ዋና መገኛ እንደም ገዳም አይደል እንዴ? ስለዚህ እንኳን በከተማ ያለን ስለዚህ ቁርባን የሚከለክለው ኃጢአት መስራትን እንጂ ምድራዊ ስራን አይደለም።
ቅዱስ ዮሐንስ መጥምቀ መለኮት ንስሐ ሊገቡ የመጡትን ጭፍሮች ወታደሮችን ግብር ሰብሳቢዎችን ባለጸጎችን በመጡ ጊዜ ስራቸውን አልተቃወመም ስራቸውን ምክንያት አድርገው ኃጢአትን የተቃወመው ለምሳሌ ጭፍሮች ወታደሮች ምን አድርጉ ነው የምትለው ምን እናድርግ ብለው ጠይቀው ነበር የሉቃስ ወንጌል ምዕራፍ 3 ላይ አይ ወታደርና ይቅርባቸው አላለም እናንተ ወታደርነት ኃጢአት ነው አላለም ጭፍሮች ወታደር ማለት ነው እና በስልጣናችሁ ክፉ አትስሩ ነው ያለው ግብር ሰብሳቢዎችንም ደግሞ ግብር መሰብሰብ ኃጢአት ነው ይሄን ስራችሁን ትታችሁ ገዳም ግቡ እንደኔ አላለም የማይገባችሁን አትወሰዱ ነው ያላቸው ስለዚህ ስራችንን ምክንያት አድርገን ክፉን እንዳንሰራ ነው እንጂ ተግባረ ስጋ አልተከለከለም ጥረግረ ብላኩ አዳም ይቃለው ለአዳም ለሰው ልጆች የተሰጠ የእግዚአብሔር ትእዛዝ ነው አለ መስራት ኃጢአት ነው በተሰጠን ሰውነት እኮ አትርፈን መገኘት እንደ ገብርኄር በተሰጠን ዕውቀት በተሰጠን ጉልበት መስራት እኮ መንፈሳዊ ግዴታ ነው አለ መስራት ደግሞ መቅበር እኮ ነው ያስወቅሳል እኮ አለ ስለዚህ ስራና ቁርባን አያያዝም እለቱን ተግባረ ስጋን ሰራም እንጂ ይልቅም በአዲስ ሞራል በአዲስ ተነሳሽነት በተሰጠን የሥራ ድርሻ ላይ መበርታት አለብን ገበሬው ምን ያገራችን ገበሬ ቀዳሽም አራሽም አይደል እንዴ በቀደሰ ማግስት እኮ ሲያርስ ነው የሚውለው እኮ ገበሬው ጀግናው ገበሬ እና ገዳማያንም እንደዛ አይደሉ እንዴ እየሰሩ እኮ ነው የሚያቆርቡን ስለዚህ የበለጠ ለሥራ ተነሳሽነትን እንዲሁ በመንፈስ ኃይል ምድር ላይ እግዚአብሔር ሰጠን የምድርን ፍሬ ብላ ነው ያለው እና የኃጢአት ተግባር ነው የተከለከለው መቆጠብ የሚገባን ከዝሙት ከክፋት ከበቀል ከውሸት ቅዱስ ዮሐንስ ገሰጸ እንዳልነው ባለስልጣን የሆነ ሚኒስትር ነው መሪ ሆኖ መቁረብ ይችላል ቅዱስ ላሊበላ እኮ ካህንም ነው ቆራቢም ነው እኮ ንጉስም ነው ነገስታቱ ምን ነው የቅርብ ጊዜ ነገስታት ቆራቢም ናቸው የአገር በሪም ናቸው እና አፄ ምኒልክና የጸለ ሥላሴ ዘውዲቱ እና እቴጌ መነን እንዴ ቆራቢም ናቸው ንግስትም ናቸው ይቻላል አፄ ካሌብ ቅዱስም ንጉስም ሆኖ ነው የኖረው ነገረ መስቀል ይቻላል ስለዚህ እንኳን አይደለም እንዲሁ ተራ ላይ ምንኖር መሪም ሆኖ ቆርቦ መኖር ይቻላል በስልጣናችሁ ክፉ አትስሩ ነው የተባለው ግፍ አትስሩ ዳዊት እኮ ንጉስ ነበር ስለዚህ ንግስናም ቅድስናም ይቻላል በየትኛው እንግዲህ ወታደርም ሆኖ መቁረብ ይቻላል በየትኛው መንገድ ራስን ድልዋኒክሙ ንበሩ ነው ራሳችሁን አዘጋጁ ተዘጋጅታችሁ ኑሩ የተባለው ሁሉ ነው ክርስቲያን ለሆነ ሁሉ ሞት መቼ እንደሚመጣ ይታወቅም እንደሌባ ስለዚህ ተግባረ ስጋ ምድራዊ ስራ ንግድ ማረስ መማር መቆፈር የመሳሰለው እንዲሁም የበለጠ አትራፊ ሆኖ በጎ ታማኝ አገልጋይ ሊባል ይገባል በአጠቃላይ ከቆራቢው የሚጠበቀው ራስን መግዛት ይልቅም ቆራቢ ራሱን አንደበቱን የገዛ ከተግባሩ ቁጥብ የሆነ አለባበሱ ሰውነቱን የማያጋልጥ ራሱን ያልጣለ ንጽህናውን የሚጠብቅ ሊሆን ይገባል ሌላው መንፈሳዊ ትጋት ነው ከቆራቢ የሚገባው መንፈሳዊ ትጋት ማደግ በነገር ሁሉ ይገለጥ ይላል አንደኛ ጢሞቴዎስ ምዕራፍ 4 ላይ ቁጥር 10 ጀምሮ ማደግ የቆረበ ሰው ማደግ አለበት በትሩፋት በመመጽወት ማደግ አስራቱን በአግባብ በማውጣት ማደግ በማስቀደስ ማደግ ኪዳን በማድረስ ማደግ መንፈሳዊ ተግባሩን የበለጠ ማሳደግ አለበት በመግባር ሌላው አራያ መሆን ነው እናንተን አይተው የሰማይ አባታችሁን ያመሰግኑ ዘንድ ማቴዎስ 5 ላይ የተጻፈው ቆራቢ ሰው ቅድስና ስራን መልካም ነገርን የሚገባውን አድርጓል ስለዚህ በተራራ ላይ ያለች ከተማ ልትሰወር አይቻላትም እንዳለ ሁሉ መሰናክል እንዳንሆን ተጠንቅቀን ብርሃናችሁ በሰው ፊት ይብራ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ምሳሌ ሁን እንዳለ ሁሉ አነጋገራችን አኗኗራችን በማህበረሰቡ መካከል ያለን ታማኝነት ሐቀኝነት እውነተኝነት ለመልካም ስራ ለበጎ ስራ ተባባሪነት ለሀገርም ለማህበረሰብም ለጎረቤትም ለሁሉም በሰው ሁሉ ፊት ኑሯችሁ መልካም ይሁን አንደኛ ጴጥሮስ ምዕራፍ 2 ቁጥር 10 ስለዚህ ኑሯችን መልካም ሆኖ ምሳሌ መሆን አርአያ መሆን ይተበቅብናል አይሷ ብሎ ቆራቢ እሱ ብሎ ቆራቢ ብለን የእግዚአብሔር ቤት ማሰደብ የለብንም በእናንተ ምክንያት የእግዚአብሔር ቤት ይሰደባልና ይላል ቅዱስ ጳውሎስ በእኛ ምክንያት የሚያስነቅፍ አኗኗር እየኖርን ቤተክርስቲያን ማስተቸት የለብንም ስለዚህ ቆራቢነት ኃላፊነት ነው ቆራቢነት ምስክርነት ነው በሰው ፊት ላይ መሰክርልኝ በሰማይ ባለ አባቴ ፊት መሰክርለታለሁ እንደሚሉ የበለጠ ኃላፊነት አለብን ሌሎች ወደዚህ ህይወት እንዲመጡ ከዚህ መንጋ ሆኖ ወደዚህ መንጋ እንዲመጡ ተክተን በመስራት ውጤታማ በመሆን ተክተን በመማር ውጤታማ በመሆን ቆራቢነት የብልሃት የጥበበኝነት መገለጫ እንጂ የስንፍና አይደለም ቆራቢ ሆኖ መደሄት ቆራቢ ሆኖ ሰነፍ መሆን አይገባም አይሄድም አብሮ አይሄድም
ቆራቢ ሆኖ ብልህ መሆን ጥበበኛ መሆን ብርቱ መሆን ጥሩ ምሳሌ መሆን አለብን ቅድም አለን ቅዱስ ላሊበላ ቆራቢም ነው ቅዱስም ነው ንጉስም ነው ከዚህ በላይ ምሳሌ አለ ይሄን ሁሉ የኢትዮጵያን ታሪክና የገዳማት አድባራት የፈለፈለ ስለዚህ እንደዚህ ሁሉ ለሀገርም ለአካባቢ ምሳሌ ምስክር መሆን ይገባል ሌላው ቆራቢ በምክረ ካህን መኖር አለበት ቆራቢ አንዴ ቆርብ ያለውና ጨርሻለሁ አይደለም ደካሞች ነን ድጋሚ መውደቅ መሳት ይኖራል ስለዚህ ንስሐ የገባን ድክመታችንን እየታረም እንድንኖር በምክረ ካህን በፈቃደ ካህን መኖር ይገባል ቆራቢ በፍትሐ ነገሥትም አንቀጽ 13ም በምክረ ካህን መኖር እንደሚገባ ሌላ በየጊዜው መቁረብ በየጊዜው ስንል ኃጢአት ሰራለን በደለኞች ነን መቼም ወፍጮ ቤት ገብቶ ዱቄት ሳይነካው የሚወጣ የለም በዚህ ዓለም እየኖርን ከተግባር ብንነጻ ከአንደበት ከሐሌዋ እንነጻ ስለዚህ በየጊዜው ቢቻል በየ40 ቀኑ ባይቻል በአማካይ በ3 ወር በአጽዋማት ብዙ ጊዜ ባለተራሮች በአጽዋማት እየተዘጋጁ ቢቆርቡ በአበይት በዓላት የበዓላት ምስጢራውን ለመቁረብ ነው መስቀል መጣ ለመቁረብ ነው ልደት መጣ ለመቁረብ ነው ቅዳሴው ማህሌቱ ዓላማው ምንድነው በተቀደሰ ጊዜ ሁሉ አስቀድሰን እንድንቆርብ እኮ ነው በበዓላት በአጽዋማት ስለዚህ በየጊዜው ራሳችን ያዘጋጀን ስጋው ደግሞ የተቀበልን መኖር ይገባል ይሄንን ጠብቀን መኖር ነው እንጂ ከዚህ ውጪ ከተግባር ስጋ ሰንፈን ደክመን እጃችን አጣምረን የስንፍና ምልክት መሆን አይገባም ይሄ ማሰናከያ አንስጥ ይብላል ቅዱስ ጳውሎስ ቆራቢ እንዲነው እንዴ ተብሎ ማሰናከያ ምክንያት መሆን የለብንም ምስክርነት እንደሚያስከብር ሁሉ አሰናካይነትም ያስጠይቃል በጓሪያነት ዋጋ እንደሚያሰጥ ሁሉ ቆራቢ ሆኖ ለሌሎቹ ከንቱ ምሳሌ መሆንም ደግሞ ያስጠይቃል ስለዚህ ተጠያቂነት አለበት ስለዚህ እንዲያውም ቆራቢ ትጉ ሰራተኛ ታማኝ ሰራተኛ ሐቀኛ ቅድም እንዳለ ጭፍሮች ስራቸውን አልተቃወመም በስልጣናቸው ክፉ እንዳይሰሩ ነው አሁንም ነጋዴም ተማሪም በየዘርፋችን ገበሬም ተግተን ሰርተን ለውጥ ማምጣት አለብን የለውጥ ምልክት የለውጥ ምሳሌ መሆን አለብን በዓል አክብረን አጽዋማትን አክብረን ሰንበታትን አክብረን ጋብቻችን አክብረን አብነት መሆን አለብን ከቅዱሳን ሕይወት ሁሉ ምንማሬ ነው በስራ የተጉ በትምህርት የተጉ በኑሮ የተጉ ቅዱሳን ናቸው እቺን ሀገር ያስረከቡት እነ ዘርዓ ያዕቆብ ባኖራት ሀገር ነው እዚህ ምን ደርሰው ዘርዓ ያዕቆብ አራሽም ቀዳሽም እንዲሆን ነው አዋጅ ያወጣው ቀሳውስት እየሰሩ እንዲተዳደሩ የመሳሰለው ሊቃውንትም እየሰሩ እንዲተዳደሩ ተግባረ ስጋ እንዳይናቅ በአፄ ገብረ መስቀል በቅዱስ ላሊበላ ዘመን በነ ሐርቢ ዘመን በኋላ በነ አፄ ዘርዓ ያዕቆብ ዘመን የተሰሩ ታሪኮችን የታወጁ አዋጆችን ስናይ ከበዓላት በቀር ሌላው ጊዜ ላይ በስራ የተጉ እንዲሆኑ ያስገድዳል ግብር እንዲከፍሉ ሲታዘዝ ሰርተው ነው ከሰሩት ላይ ነው አስራት እንዲያወጡ ሲታዘዝ ከሰሩት ላይ ነው ካህናትም የአስራት ሚሉሉ አላቸው ስለዚህ እንኳን ምእመን ቀዳሹ ካህን እንኳን አራሽ እንዲሆን የተጋ እንዲሆን የበረታ እንዲሆን በተግባረ ስጋ ለሌሎች ምሳሌ እንዲሆን ነው የነገስታትም የኢትዮጵያ ታሪክን የሚያስገነዝበን እና የቆራቢነት ከኃጢአት መቆጠብ ነው መጋቢ አላፍ ቀሲስ ፋሲል ታደሰ ከዚህ ፊት በተለያዩ ሐሳቦችና ርዕሶች ላይ ሰፊ ማብራሪያና ትምህርት ሰጥተውናል ዛሬም ደግሞ እንዲሁም በቤተክርስቲያናችን የመጨረሻው የአገልግሎት ውጤት የሆነውን ሥርዓተ ቁርባንን ወይንም ቁርባንን በተመለከተ ሰፊ ማብራሪያና ትምህርት ሰጥተውናል ለሰጡን ትምህርት ቃልዮት ያሰማልን እኛም ደግሞ በሰማነው በተማርነው ፍሬም እንድናፈራ እግዚአብሔር ይርዳን የተከበራችሁና የተወደዳችሁ የመንክር ሚዲያ ተመልካቾች ከመጋቢ አላፍ ቀሲስ ፋሲል ታደሰ ጋር ሥርዓተ ቁርባንን ወይንም ቁርባንን በተመለከተ የነበረን ቆይታ ይህን ይመስላል በቀጣይ ደግሞ በሌላ ሐሳብና ርዕስ እስከምንገናኝ ድረስ ቸር ይቆየን መልእክቱን ለሌሎችም ሼር በማድረግ እንድታደርሱ ኮዲው እናሳስባለን መልካም ቆይታ